ስንኖር በማህበረሰብ ውስጥ የማህበረሰቡን ቁስ ለማወቅ አለብን። ከራስ ጸጉራችን እስከ እግር ጥፍራችን እኛ የእግዚአብሔር ስለሆነን ወደ ቤተ ክርስቲያን ስንመጣ አፍንጫችን ዕጣኑን ያሸታል። ስለዚህ ውጫዊ ስሜት ዋሳቶቻችንም ኦርቶዶክስ መሆን አለባቸው ነው የሚሉት ሳይኮቶማቲክ ዩኒየን የሚሉት ይሄንን። ስለዚህ የዛሬው ስብከተ ወንጌል ችግር አንዳንዶቹ ሐዋርያዊ ቅብብሎሹን የናቁና ራሳቸውን የሾሙ አሉ። 6 ኪሎ ስለ ፍልስፍና እየተማረ በፍልስፍና አብዶ እግዚአብሔር የለም የሚለውን ቃል ሰምቶ ተጨንቆ የሚወጣው ሰው እንዴት ነው እኛ ትሪት የምናደርገው? ምን ሰብከው ወደኛ እንዴት ነው የምናመጣው? ቤተ ክርስቲያን ስብከተ ወንጌል ለማዘመን ዲጂታል ሚዲያዎችን ይሄ ማህበራዊ ሚዲያ፣ ፖድካስት፣ የቀጥታ ስርጭቶች ላይ ውጤታማ በሆነ መንገድ ቅድስት ቤተ ክርስቲያን እንዴት መጠቀም ትችላለች? አሁን ምእመኑ ይሄ ህሊናው አስተሳሰቡ ውስጡ ሲስተካከል ኦርቶዶክስ ሲሆን ውጩም ኦርቶዶክስ ነው የሚል እኛ ለምንሰብከው ለጭብጨባ ሳይሆን ለንስሐ ነው የሚለው ቃል በጣም የሚደንቅ ቃል ነው። አሁን መድረኩ የጭብጨባ እንትን ነው። እልል በሉ አስር ጊዜ እረኛው መንጋውን ካልጠበቀ ተኩላው በጣም ነው የሚጠና ይተቀሙብን ነው ያሉት። እኛ እነሱን ኮንትሮልም እያደረግናቸው ስላልሆነ የቤተ ክርስቲያኒቱ ልዩ ማንነት ኦርቶዶክሳዊነት ደብዝዟል፣ ጩኸት ተበራክቷል ማለት ነው። ጽሞናን ኦርቶዶክሳዊነት መመሰጥ ነው። እግዚአብሔር ስላገናኘን ይህንን ቀን ስለሰጠን ስሙ የተመሰገነ ይሁንልን። ከኔ ጋር ትንሽ ከመምህርም አብረው የሥራ ባልደረባዬ ናቸው ቅድስት ሥላሴ ዩኒቨርሲቲ እና ምናልባት እኔ አንዳንድ የታዩኝን ነገሮች ወይም ደግሞ ሁላችንም እናገለግላለን፣ እንወጣለን፣ እንወርዳለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እና የሚሰማንን ያየናቸውን አንዳንድ ነገሮች ቅድም ፕሮግራም መሪ ወንድማችን እንደተናገረው ዋናው ቁም ነገሩ ሐሳብ የምናገኘው ግብአት ከናንተ ነው። እኔ በአጋጣሚ የስብከት ዘዴ መምህርም ነኝ። መምህርም ያስተምራሉ፣ ይህንን ስብከት ዘዴ ትምህርት ያስተምራሉ። ስለዚህ እኛውን ችግሩን ከተማሪዎች አይደንቲፋይ ያደረግነው አለ፣ ወጥተን ወርደንም የተመለከትነው አለ። ሊቃውንቱስ ደግሞ ምን ይላሉ የሚለውን ነገር እንደው ለመስማት ነው እንጂ እናንተም እዚህ ጋር ብትሆኑ በደንብ እንደምትናገሩ ተስፋ አደርጋለሁ። የምናያቸው አንዳንድ ነጥቦች አሉ፣ መነሻ ሐሳቦቻችን። የምታውቁት አንድ ነገር አለ፣ ሁላችንም የምናስተምረው የስብከተ ወንጌል ምንነትና ይሄ ነገረ መለኮታዊ መሰረት አለ። ግን ዋናው ትልቁ ቁም ነገር የአገልግሎታችን ወቅታዊ ቁመና በአሁኑ ሰዓት ምን ይመስላል የሚለው ትልቅ ቁም ነገር ነው። ከዛ አብይ ተግዳሮቱ ነው መዋቅራዊ የሆነው የሰው ኃይል፣ የሥነ ምግባር የመሳሰሉት እንደገና ሰርመን ፕሪፓሬሽን የምንለው ለስብከት አዘጋጃጀት ላይ ኦርቶዶክሳዊ በሆነው ማዕቀፈ እሳቤና ወዝ ላይ ስብከቶችን ማዘጋጀት ላይ ያለ ክፍተት እንዲመሳሰሉትን ከኔ ጋር አንዳንድ ነጥቦች ካየን በኋላ እናንተ የምታነሱት ሐሳቦች አሉ በማስተዋሻ የምንይዛቸው። መምህራችን ደግሞ መምህር አንድነት የመፍትሄ ሐሳቦችን ከውይይት ነጥቦች ጋራ እንደሚያቀርቡልን ተስፋ አደርጋለሁ። እንግዲህ ዓላማው የመጀመሪያው ችግሩን መመርመር ነው። እንደምታውቁት አንድ ህመም ቁስሉ፣ ህመሙ፣ በሽታው ችግሩ ከታወቀ እንግዲህ ለሶሉሽኑ አንድ 50% ግማሽ መንገድ እንደተራመድን ተስፋ እናደርጋለን። ፈረንጆች እንደዚህ ይላሉ እና ያው በዘመናችን በሚታዩና ዘመኑን ባልዋጀ የስብከተ ወንጌል አገልግሎት ምክንያት በቤተ ክርስቲያን ላይ እየደረሰ ያለውን ጉዳት ምንድነው? ያንን ማመላከት ነው። በሶሉሽኑ አቅጣጫ ይጠቆማል። ከተደቀነብን ችግር ለመውጣት የሚያስችሉ ከቤተ ክርስቲያን ቀኖና ጋር የማይጋጩ ዘመናዊ የመፍትሄ ሐሳቦች ይሄ ዘመናዊ ሞደርኒዝም ወደምንለው የምስራቅ ኦርቶዶክስ አብያተ ክርስቲያናት በአሁን ሰዓት ይሄ ሞደርን አይዲያን ሞደርኒዝምን ወደ ኤቲስትነት እየተሻገረ ነው ብለው ያቀረቡት ሐሳብ አለ። ወደዚያ መንገድ ሳይሆን አሁን ይሄ ዘመኑን ዋጁ ባለን የመጽሐፍ ቅዱስ ሐሳብ ዘመናዊ የሆነ ፕሮብሌም ሶልቪንግ ሶሉሽን እንዴት ነው የምንሰጠው የሚለው ነው። ሌላው መግባባት መፍጠር ነው። በሊቃውንት መካከል ስለ ችግሩ ስፋት፣ ጥልቀት የጋራ መረዳት ከፈጠርን መፍትሄ ሆንም ከዚሁ ከሊቃውንቱ ከመምህራን ከአባቶቻችን እንደምናገኝ ተስፋ በማድረግ ነው። ይሄ የምታውቁት ነው። የኢትዮጵያ ቤተ ክርስቲያን ግን የውይይታችን ዓላማ የኦብጀክቲቭ ኦፍ ዘ ዲስከሽን ምንድነው? በዘመናችን በሚታዩና ዘመኑን ባልዋጀ የስብከተ ወንጌል አገልግሎት ምክንያት የቤተ ክርስቲያን አገልግሎት በጣም እየተጎዳ እየተሸረሸረ ምእመናን ከዘመን ወደ ዘመን ከጊዜ ወደ ጊዜ ቁጥራቸው እየቀነሰ እየሄደ ያለበት ሁኔታ አለ። ከዚህ ለመውጣት የሚቻልበት አመላካች የሆኑ ቁልፍ መፍትሄዎችን ከሊቃውንት ማግኘት አንዱ ትልቁ ቁም ነገር ነው።
ያ ነው ዓላማችን። ሌላው በዘመናዊ ዓለም ውስጥ ስንኖር የወንጌል ተደራሽነትን ተዛማጅነትን መገምገም ከዛ ማጠናከር ነው። ክፍተት ካለ ጉድለት ካለ እንዴት ብለን ነው የምናደርገው የሚለው ነው። እንግዲህ ቅዱስ አግናጢዮስ እና የምታውቁት አባታችን ምጥውል አነሳ እድሜ ዘመኑን ኢየሱስ ክርስቶስን ሲያገለግል የኖረ አባት ነው። አንድ የተናገረው ቃል ለማግኔዥያ ሰዎች ሲጽፍላቸው በጣም በስቃይ ውስጥ ሆኖ ነው። እንደምታውቁት ሲሚርና በተባለችው አካባቢ ላይ ሆኖ ለብዙ አብያተ ክርስቲያናት ደብዳቤ ጽፏልና ክርስቶስን ስበኩ ይላ ያ መናገር ብቻ መስበክ ብቻ በዚህ በኤፌሶን በፊልጵስዩስ መልእክት ላይ እንዳለው አንዳንዱ በቅናት አንዳንዱ ደግሞ ከልብ ቅንነት አንዳንዱ በልከኝነት ከሚሰብከው በተሻገረ መልኩ በስራችን ክርስቶስን አሳዩት የሚለው መልእክቱ በጣም ገዢ ስለሆነ ነው ለእናንተ ያመጣሁት። እንግዲህ የቤተ ክርስቲያናችን አሁን ወቅታዊ ሁኔታ እንደው ጠቅለል አድርገን ስንመለከታቸው ቤተ ክርስቲያናችን ታሪካዊ ጥንካሬ ያላት ቤተ ክርስቲያን ናት። በዓለማችን ላይ መጥቀስ አያስፈልግም። ምናልባት ይሄ ደግሞ ፕሮግራም ለሚከታተሉ ሰዎች እንደው አጋጣሚውን ካገኘን ለመናገር ያህል ነው። ታሪካዊ የሆነ ጥንካሬ ያለን አብያተ ክርስቲያናት ነን። ልክ አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር ላይ የልደት አንቀጽ ላይ የጻፈው አንድ ሐሳብ አለ። ያለምንም ሐዋርያ ወንጌልን መስበክ እነዚህ ሰዎች እንዴት አገኙ ብሎ የተናገረው ነገር በጣም የሚገርም ነውና ታሪካዊ ጥንካሬ ከጥንት ጀምሮ እስካሁን ድረስ መዋቅሩን በጠበቀ መልኩ ቀኖናዊ ስርዓት አለን። የበለጸገ ዓለም የሚቀናበት ስርዓት አምልኮ አለን። ማንም ያልሰጠን ኢንዲጂነስ የሆነ ሀገር በቀል የሆነ ሀገራዊ የስርዓት አምልኮ ስርዓት አለን። ገዳማዊ ህይወት፣ መንፈሳዊ ስነ ጽሁፍ ዛሬ ዓለማችን ብዙዎቻችን የብዙ አባቶችን ጽሁፍ እናነባለን። መልካም ነው። ግን ከሀገራችን የወጡ ኢትዮጵያዊ የሆኑ አባቶቻችን በጣም የተራቀቀ ጥልቀት ያለው የስነ መለኮት ሐሳብ ይጽፋሉ። እንደውም መጽሐፍ እንኳን ትራንስሌት ሲያደርጉ ታስታውሳላችሁ። የቅዱስ አትናቴዎስ ኦን ኢንካርኔሽን ዘ ወርድ ኦፍ ጋድ የሚል አንድ መጽሐፍ አለ ስለ ሚስጥረ ስጋዌ የጻፈው። ኢትዮጵያውያን ሊቃውንት በዘመኑ የተረጎሙበትን ቋንቋ ብንመለከተው በጣም ይገርማል። እኛ ዛሬ ከእንግሊዘኛ ወደ አማርኛ ብንተረጉመውና እነርሱ የሚያዩበት ያን ቃላት ተርሚኖሎጂዎችን አገር አቀፍ የሆነ ቃላትን የሚናገሩበት ስታንዳርድ የሆነ ላንጉዌጅ አለን እና እነዛ ነገሮች አሉን ሰዎችንና ወቅታዊ እድሎች መተውልናል። የቴክኖሎጂ እድገት አሁን ምእመናን በጣም በገፍ የሚመጡበት በሀገሩ ሳይሆን በውጭው ዓለም ስብከት በመስማት ወንጌልን ተደራሽ በማድረግ ወጣቶች በጣም መንፈሳዊ ጥማት ውስጥ አሉ፣ ስሜታዊ ሆነዋል። ግን እያቀረብንላቸው ያለው ነገር ችግር ያለው ይመስለኛል ማለት ነው እና በጣም ወደ ቤተ ክርስቲያን ከመቼውም ቁጥር በላይ ወጣቱ መጥቷል። እንዴት ነው ይህንን ኃይል ማኔጅ ማድረግ የምንችለው? ጉልበቱን ለቤተ ክርስቲያን የምናስረክበው እንዴት ነው የሚለው ሊታሰብበት የሚገባ ነው። ከዚሁ ጋር ተያይዞ ደግሞ ፈተናዎቹም አንድ ላይ ይመጣሉ። የዓለማዊነት ተጽዕኖ አለ። የኑፋቄ ትምህርቶች በጣም እየተስፋፉ ነው። ከኛም ደግሞ እንደገና ቴክኖሎጂውን በአግባብ አለመጠቀም ዩቲዩቡን ቲክቶኩን ምናምን በአግባብ የሚጠቀሙ መምህራን አሉ። እግዚአብሔር እንደው ይስጥልን። ግን ብዙዎቻችን አጠቃቀሙ ካለማወቅ፣ ሁለተኛ ነገር ደግሞ ገንዘብ ከማግኘት ሐሳብ ብቻ በመንቀሳቀስ ችግሮች እንዳሉ እናያለንና ቀለሚንጦስ ዘሮም ሁላችን የምናውቀው የቅዱስ ጴጥሮስ ደቀ መዝሙር እምነት በራሱ ብቻ ከድርጊቶች ወይም ከሥራ ጋር ካልተጣመረ ሊያድነን አይችልም የሚለውን የዚህ የያዕቆብን መልእክት በደንብ አድርጎ ያብራራዋልና ምን አሁን ያመጣው ሐሳብ አዲስ አይደለም ለመምህራን። ግን ጉዳዩ ምንድነው? ብዙ ጊዜ ስብከቶቻችን በተግባር በእኛ ህይወት ውስጥ ካልተገለጡና ካልታዩ ፕሮብሌም አደጋ እንደሆኑ የምናውቀው ነገር ስለሆነ ነው። ስብከት ወንጌል ምንድነው? ያው ሁላችን የምናውቀው ነው። ግን ኦርቶዶክሳዊ የስብከት ዘዴ መሰረቶች ቤዙን ግን ለመናገር እፈልጋለሁ። ቅዱስ ኤፍሬም አይዛክ ዘሲሪያን የምንለው ማር ይስሐቅ የምንለው አባት አንደበትህ ሲሰብክ ህይወትህ ዝም አይበል፣ ሰባኪው በህይወቱ ዝም ብሎ በቃሉ ቢናገር የሚናገረው ቃል ፍሬ የለውም ይላል። ቅድም ከተናገርነው ሐሳብ ጋራ ከክሌመንት ኦፍ ዘሮም ጋራ ትንሽ መሰናሰል ያለው ሐሳብ ነው እና ምንድን ኦርቶዶክሳዊ አሁን ቤተክርስቲያን ስንሄድ በጣም በሚያሳዝናችሁ መልኩ ኦርቶዶክሳዊ የሆነ ወዝ አሰባበክ ትንሽ የጠፋ ይመስላል። የምንታዘበው የምናየው ነው። ባጭሩ አንድ ምሳሌ ልንገራችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የኢትዮጵያ ቤተክርስቲያንም ኦሪየንታል ቤተክርስቲያናትም በትንሹ ደግሞ የምስራቅ ኦርቶዶክስ አባቶች ሐዋርያው ቅዱስ ጳውሎስ እንደጻፈው ሙሉ በሙሉ ያምናሉ
እንደምታውቁት መምህራን የዕብራውያን መጽሐፍን የመጀመሪያ የምዕራቧ ቤተክርስቲያን ጳውሎስ ነው የጻፈው ሐዋርያው ቅዱስ ጳውሎስ ነው የጻፈው ብላ ለብዙ ጊዜ ተቀብላ ነበር። ትንሽ ስትቆይ ከኬልቄዶን ጉባኤ በኋላ የዚህ መጽሐፍ ጸሐፊ አጵሎስ ነው የሚል ሐሳብ አመጣች። እየቆየች መጣችና ደግሞ ጳውሎስ ነው ብላ መጣች። ብዙ ክርክር አለው እንደምታውቁት። መጨረሻ ላይ ስኮላስቲክ ፔሪየድ በመንለው 12ኛው መቶ ክፍለ ዘመን አካባቢ ላይ ራይተር ወይም ጸሐፊው አንሰርቴን ነው አለች። በቃ አይታወቅም። ስለዚህ የካቶሊክ ቤተክርስቲያን ስታስተምር ምን ትላለች? የዕብራውያን ጸሐፊ እንዳለው ብላ ነው የምትናገረው እንጂ ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክት ላይ ብላ አትናገርም የካቶሊክ ቤተክርስቲያን። አት ዘ ሴም ታይም በኢትዮጵያ ቤተክርስቲያንም አንዳንድ ወንድሞች ቆሞ ሲያስተምሩ የዕብራውያን ጸሐፊ እንዳለው ሲሉ የሚገባን አንድ ነገር አለ ማለት ነው። ትንሽ ወደ ምዕራቡ ዓለም ይደውብናል ማለት ነው። እና እንዲህ አይነት ነገሮች አሉ። ወደ ኦርቶዶክሳዊ ማዕቀፍ ሕሳቤ መምህራን እንዲመጡ መድከም አለብን፣ በጣም ማስተማር አለብን። እኔም ባለበት አካባቢ ምናልባት እኔ ሆሚሌቲክስ ማር መምህር እንደው ያግዙኛል። እዚህም የተማራችሁ በቅድስት ሥላሴ ዩኒቨርሲቲ ታግዙኛላችሁ። አንድ ቻፕተር ጨምሬበታል። እንደው ኖቱን ምናልባት ሼርም ማረጋችኋለሁ በቴሌግራም። ምንድነው ኦርቶዶክስ ሰርመን ፕሪፓሬሽን የሚል አንድ ርዕስ መፈጠር አለበት ብለን ነው ያሰብነው። አለስ አዘርዋይስ ከምዕራቡ ዓለም ኮፒ እየተደረጉ የሚሰበኩ ስብከቶች አሉ። ታስታውሱ ከሆነ አንድ ስብከት አለ እንደው በኢትዮጵያ ቤተክርስቲያን ቴሌቪዥንም ተላልፎ በጣም ነው እኔ የተሰማኝ። መጽሐፉን የጻፈው ዶክተር ፓስተር መለሰ ወጉ የሚባል ሰው ነው። የህይወት መስታወት ይላል የመጽሐፉ ርዕስ። ስብከቱን አይታችሁት ከሆነ ለመሮጥ ትራክ ውስጥ መውጣት አለብን እንዲህ ምናምን የሚሉ ነገሮችን አስቀምጧል። እንዲህ አይነት ነገሮች አሉ። ፓስተር መለሰ ወጉ ኦርቶዶክስ የነበረ ሰው ነው። መቼም አርጅቶም ቢሆን አሁን አሜሪካ ነው የሚኖር። የኛን ቴሌቪዥን አንድ ቀን ሳያዩ አይቀርም። የኛ ወንድሞች በእኛ ቴሌቪዥን ይህን ስብከት ሲያቀርቡት ተመልክቻለሁና እሱ ቢያየው ብዬ ተሳቀቅኩ እኔ ማለት ነው። ወይም ደግሞ ይህን መጽሐፍ የሚያነቡ ሰዎች ኦርቶዶክሳውያን እኮ ከኛ እየወሰዱ ወይ ስብከታችንን አጥምቀው ነው ወይ የሚሰብኩት ብለው ያሙን ይሆን ብዬ ለራሴ በጣም ተጨንቄያለሁ ማለት ነው። ምን ማድረግ አለብንና ትንሽ ማሳየት ብንችል ሚስቲካል አፕሮች የሚባለው ወሳኝ ነገር ነው። ቴዎሎጂ ስንል ስተዲ አባውት ጋድም አይደለም። እንደ ምዕራቡ ዓለም እግዚአብሔር ሊታወቅ አይችልም በጭራሽ። ቅዳሴ ማርያማችን ላይ እንዳለው ህሊናዬ በጣም ሊያውቅ ሊናገር ሊተነትን ይወዳል፣ ግን መንፈቀ መንፈቆሙ ለአየራት እንኳን መድረስ አይችልም። ስለዚህ ንግባይክ ያበጥንተ ነገር የሚለው ነገር አፖፋቲክ ቴዎሎጂ እንለዋለን። ዲስክራይብ ጋድ ባይ ኔጌሽን ማለት በአሉታዊ መልኩ እግዚአብሔርን መግለጽ። እግዚአብሔር ይታወቃልም አይታወቅምም ማለት። ልክ እንደው እናንተ ያነበባችሁት መጽሐፍ አለ ኦን ዘ ላይፍ ኦፍ ሞሰስ የሚል ህይወተ ሙሴ፣ ጸሐፊው ጎርጎርዮስ ዘኑሲስ ነው። ያን መጽሐፍ ብናነበውና እንዲህ አይነት ነገሮችን ብንሰብካቸው በጣም ሚስቲካል የሚለው አሁን ቅድም ስነ መለኮት ቴዎሎጂ ማለት ስተዲ አባውት ጋድ አይደለም ካለን ሚስቲካል ዩኒየን ቢትዊን ጋድ ኤንድ ሂውማን ቢንግስ ነው። በመንፈሳዊነት በትህትና በቅድስና በመስገድ በጸሎት ከእግዚአብሔር ጋር የምናደርገው ግንኙነት የምናውቀውም በዛ ነው። ስለዚህ እግዚአብሔርን እናውቀዋለን በትድግናው በመግቦቱ በወዘተርፈ፣ ግን እግዚአብሔርን አናውቀውም። who knows God? ልክ ኢማኑኤል ካንት የተባለው ፈላስፋ እንዳለው God is beyond human our capability ወይም beyond human perspective እንዳለው እግዚአብሔር ከኛ ሐሳቤ ከኛ ትንታኔም በላይ ነውና ሚስቲካል የሆነ አፕሮች መድረክ ላይ ከቅዳሴዎቹ እየወሰደን ብንሰብካቸው አፖፋቲክ የሆነው ሌላው ሊተርጂካል የምታውቁት ነው። ሊተርጂካል ሲባል ስብከታችንን ስንሰብክ ኦርቶዶክሳዊ የሆነውን ስብከት ስንሰብክ ጥቅስ ኃይለ ቃል እንኳን ስንወስድ not only from the holy bible ይሄኛ ትምህርት ነው። ትክክል። አንድ ጊዜ ያየሁት ነገር አለ። እንደው ይቅርታ መምህራን አባቶቼ እናንተም የታዘባችሁት ነገር ይመስለኛል። አንድ ወንድም ሪሰርች ይሰራል እኛ ትምህርት ቤት። የሰራው ሪሰርች ምንድነው? በኮቪድ ጊዜ ስብከት ይሰበክ ነበር እንደምታስታውሱት ማታ ማታ ላይ እና ስብከት ሲሰበክ የአንድ ወር ስብከት ርዕሶችን ጻፈ፣ ማስታወሻ ያዘ። ያን 27 ወር 26 ቀን አካባቢ ይመስለኛል። የኦርቶዶክስን ብቻ ነው የሚያጠናው እና ኦርቶዶክሳውያን በቴሌቪዥን ቀርበው የሰበኩት ምን ላይ ነው? በሚገርማችሁ ሁኔታ ወደ 85 ከመቶ አካባቢ የተሰበከው ከ66ቱ መጽሐፍ ነው። መጽሐፍ ቅዱስ አይሰበክ ማለት አይደለም፣ ግን ኦርቶዶክሳዊ ስንሆን እነዚህ ሊተርጂካል ቡኮችን የታርገናቸው ነው። ሁሉ ጊዜ ማቴዎስ ማርቆስን እኮ ሌሎችም እኮ ይጠቅሱታል አይደለም እንዴ? ከመጽሐፈ ሚስጥር የሚጠቅስ ከሩት ሃይማኖት የሚጠቅስ ከነ አትናቴዎስ ከነ አግናጤዎስ የሚጠቅስ ሰው ትንሽ በማጣታችን ያም ልጅ ያቀረበው ነገር ይሄን ነበር ማለት ነውና እናንተ እንኳን እንዲህ እንደምታደርጋላችሁ ያልኩ ሳይሆን መቼስ አሁን ከዚህ ያለነው ወንድሞች ሌሎች አብረው ለሚያገለግሉ ሰዎች እንደምናስተምራችሁ ተስፋ አደርጋለሁ። ጎሉን አለመረዳት ደግሞ አንድ ፕሮብሌም ነው።
ቴዎሲስ የምንለው እግዚአብሔርን ወደ መምሰል ማደግ አባቶቻችን 10ኛው ማዕረግ ላይ ስንደርስ ነጽሮተ ስሉስ ቅዱስ ነው የምንለው። በቀይ በጣም ወደ ከፍታ ላይ ስንወጣ ለምእመናን አሁንም እየተነገረ ያለው አይዞ ጎተራ ይሞላል፣ ጓዳ ይሞላል፣ ኢየሱስ ይወዳል እንዲህ አይነት ነገር በቃ ዝም ብሎ ደሰን ራይዝን ዘኢስት አይነት ስብከት ምእመናንን ሰብስበን ፀሐይ በምስራቅ ትወጣለች እንዴት እንላቸው ማሞኘት ነው፣ ማቄል ነው። አይወደንም ሌላ ነገር ውስጥ እየገባው አይደለም። ግን ምእመናን ሄኖሲስ የሚለው ቃል ነው ሊቪንግ ዊዝ ጋድ ማለት ነው። ከቴዎሲስ ቀጥሎ ያለው ሄኖሲስ ማለት ሊቪንግ ዊዝ ጋድ ከእግዚአብሔር ጋር ምእመናን እንዲኖሩ ማስተማር ያለው በቅዱስ ቁርባን ነው። ራሱን የተናገረው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ካለ በኋላ እኔ በሱ ውስጥ እኖራለሁ እሱም በእኔ ውስጥ ይኖራል። በቃ ሄኖሲስ ብለው የሚያስተምሩት የምስራቅ ኦርቶዶክስ አባቶች ይህንን ነው። በተለይ ቅዱስ አትናቴዎስ በተደጋጋሚ የነፍስ ድነት ላይ ትኩረት አድርገው ይጽፋሉ። መጨረሻው ግን ፍሮኔማ ነው የቲንኪንግ ኦርቶዶክሲ። አሁን ምእመኑ ይሄ ህሊናው አስተሳሰቡ ውስጡ ሲስተካከል ኦርቶዶክስ ሲሆን ውጩም ኦርቶዶክስ ነው የሚሆነው። ለውስጡ መጣር አንድ መጽሐፍ ሳነብ ግሪካዊ ኦርቶዶክስ አባት ናቸው አንቶኒ ኮኒያሪስ ይባላሉ። ላይፍ ኤንድ ላይት ፐብሊሺንግ ፕሬስ ላይ ነው ብዙ መጽሐፍ ተጽፈዋል። እዚህ ጠቅላይ ቤተ ክህነት ላይብራሪ ውስጥ ነው ያገኙት። መጽሐፉ አለ ልታነቡት ትችላላችሁ። ደሰንዴ ጎስፕል የሚለው መጽሐፍ ላይ ነውና ማርቆስ ወንጌል ምዕራፍ 2ን የተነተኑበት ነገር ነው በጣም እንተነካኝና ክርስቶስ አስቀድሞ አንተ ልጅ ኃጢአትህ ተሰረየችልሃለውና አልጋህን ተሸከመ ሂድ አለው የሚለውን ቃል ነው የሚተነትኑት። እና እሳቸው ያሉት ያለው ምንድነው መጀመሪያ ውስጥን ማስተካከል ነው የሚሉት። አሁን ምእመኑ አይምሮ ውሳጣዊ ማንነቱ ኦርቶዶክስ ከሆነ ስለ ውጫዊ ማንነቱ ያስተካክለዋል ማለት ነው። እና ፍሮኔማ ቲንኪንግ ኦርቶዶክስ አቅለ ሐሳባችን፣ አነጋገራችን፣ አረማመዳችን ኤቭሪቲንግ በኦርቶዶክሳዊ ዘይት ሲታሽ ሊወጣ የሚችለው አውትፑቱን ነው እሳቸው ትኩረት የሚያደርጉት። እና እንዲሁም አንድ ምሳሌ ሰጥተዋል። ምናልባት ሰዓት ካልተሻማው የተሰጡት ምሳሌ ምንድነው? አንድ ልጅ መኪና ሾፌር ሆኖ ተቀጠረ። በአንድ ድርጅት ላይ አዲስ መኪና ተሰጠው ነው ያሉት። ወስዶ መኪናዋን አጋጫት እና አስተዳደሩ አይ እኛም አዲስ ሞዴል መኪና ስለሰጠነው አጥፍተናል ብለው ድጋሚ ከዛትን መለስ ያለች ሞዴል ተሰጠው። እሷንም አጋጭቷት መጣ። ማባረር አልፈለጉም። በጣም ያረጀች አንድ መኪና እሷንም አጋጭቷት መጣ። ስለዚህ ድርጅቱ የወሰነው ምንድነው? ይሄንን ልጅ ወስዶ ማስተማር፣ ውስጡ እንዲስተካከል ማድረግ። ውስጡ ከተስተካከለ ከዛ በኋላ መኪናዎቹንም አያጋጫቸውም ማለት ነው። ግልጽ ነው ሀር ለማሳብ ይቅርታ መምህራን። ሌላው ምንድነው? አፖስቶሊክ ሰክሴሽን ነው። ኦርቶዶክስ የስብከት ዘዴ ላይ የአቦ ፈለግና ሐዋርያዊ ቅብብሎሽ የሚባል ነገር አለ። ሐዋርያዊ ቅብብሎሽ ሲባል የስልጣን ምንጭ ምንድነው? ማን ፈቀደልህ እንድትሰብክ የሚለው ነገር። አሁን የወሰድኩትን ይሄን ከቅዱስ ሄሬኔስ ጽሑፍ ነው። ቅዱስ ሄሬኔስ ስለ አፖስቶሊክ ሰክሴሽን ከማንም በላይ የጻፈ አባት ነው እና ሄሬኔስ ነው የሚናገረው ይሄን ማን ፈቀደልህ ነው ሐዋርያ ይሄን እንድትሰብክ ስልጣን ምንጭ ማን ነው የሚለው። ሌላው የአቦ ፈለግ ነው፣ የይዘት መመዘኛ ነው ማለት ስብከቱ ኮንቴንቱ ላይ ነው ትኩረት የሚያደርገው። ሜቶዶሎጂው እንደ ዘመናችን ነው የሚሰጠው፣ እዛ ላይ አይደለም። ጥንት በሚሰጥበት የዛሬ 40 ዓመት 60 ዓመት ምናምን በሚሰጥበት ላይ ወዝ አይደለም ሜቶዶሎጂው። ኮንቴንቱ ግን በጭራሽ ከአበው የተለየ ሃይማኖትም የለንም። ምናልባት ወደ ኋላ መለስ ብንል የቅዱስ አትናቴዎስን ሐዋርያዊ አንድ ቃል ተጠቅም ያለው ጌታ የሰጠውን ሐዋርያት የተሰበኩትን እና አባቶች የጠበቁትን የቤተ ክርስቲያንን ጥንታዊ ወግ ትምህርትና እምነት እንመልከት። ቤተ ክርስቲያን የተመሰረተችው በዚህ ላይ ነውና ይላል እና እኛ እኔ እንደሚመስለኝም እንዳንልም እኛ አይደለም መቼም እንደሌሎቹ እንደሚመስለኝም ተብሎ አይሰበክም። በከመይቤ ዮሐንስ አፈወርቅ ነው እኛ የምንለው። እገሌም እንዲህ ብሎ ተርጉሞታል፣ እገሌም እንዲህ ብሎ አምጥቶታል ነው እንጂ በእኔ መረዳት ልክ በእኔ ቋንቋ ቅዱስ ያሬድ እንዲህ ያለው እንጂ ከኛ ሐሳብ እያወጣ እንደማንሰብክ ይታወቃል ማለት ነው። እና በተለይ ቅዱስ ሄሬኔስ እውነትን ለሚፈልጉ ሁሉ የሐዋርያትን ትውፊት በዓለም ሁሉ ቤተ ክርስቲያን ውስጥ ማየት ይቻላቸዋል። እኛም ሐዋርያት የሾሟቸውን ጳጳሳትን እስከኛ ጊዜ ድረስ ያሉትን ተከታዮቻቸውን መቁጠር እንችላለን ይላል። ቀላል ነገር አይደለም። ፖሊካርፐስ በእሳት ሲቃጠል እድሜ ዘመኑን የሚያውቃቸው ምዕመናን ስም ጠርቶ ነበር በእሳት ይቃጠል የነበረው እና በቅዳሴያችን ላይም ብዙ አባቶች ስም ሲጠሩ እናያለን አይደል? በተለይ ወደ ሆሳዕና አካባቢ ላይ አናሚኔሲስ የምንለው ይሄ ሪሜምበራንስ ኦፍ ዘ ዴድ ሁሉ ጊዜ ተዘከረ ጊዜው እያልን እናስባቸዋለን። የኦርቶዶክሱ ላይ ነው ወዝ ነው። በስብከቶቻቸውንም ይህንን ማንሳት ተገቢ ይመስላል። ስለዚህ የዛሬው የስብከተ ወንጌል ችግር አንዳንዶቹ ሐዋርያዊ ቅብብሎሹን የናቁና ራሳቸውን የሾሙ አሉ። ዝም ብሎ በስሜት የሚሰብኩ ያለ መማር ዝም ብለው ያ ደግሞ አላዋቂ ሳሚነት ይመስለኛል። አሊያም ደግሞ አንድ ሞኝ የተከለውን 7 ብል አይነቅሎም የሚለው ተረት የሚተረተው ከዚህ የተነሳ ይመስለኛል። ሌሎች ደግሞ ስልጣኑ ያላቸው
የአቦ ፈለግ የሆነውን ትክክለኛውን ትምህርት ተው የራሳቸውን ፍልስፍና ስሜት ፖለቲካዊ ሐሳብ አይዲዮሎጂ ስለዘር ስለምናምን የሚናገሩ ሰዎች ደግሞ አሉ ማለት ነው ያ ቢስተካከል እና ምናልባት የኢትዮጵያ ቤተክርስቲያን የሥነ መለኮት ተቋማት የስብከተ ወንጌል መምህራንን ለማብቃት የትምህርት ይዘታቸውን እንዴት ማዘመን አለባቸው የሚለው ለምንወያይበት ነጥብ ይመስለኛል ትልቁ ቁም ነገር ይሄ ይመስለኛል ከቀድሞ በፊት በተደጋጋሚ እንደምናውቀው መንፈሳዊ ኮሌጆቻችን ላይ ደሳስ የማይሉ ነገሮች ነበሩ አይደለም አውትፑታችን ምናመርታቸው ተገቢ ነገር ያልነበር እንደነበረ እናውቃለን እዚህ ይዘቱ ላይ ነው ወይ ችግሩ ምንድነው የሚታይ ይመስለኛል ሌላው ቤተክርስቲያን ስብከተ ወንጌል ለማዘመን ዲጂታል ሚዲያዎችን ይሄ ማህበራዊ ሚዲያ ፖድካስት የቀጥታ ስርጭቶች ላይ ውጤታማ በሆነ መንገድ ቅድስት ቤተክርስቲያን እንዴት መጠቀም ትችላለች አሁን ወደዛ ዓለም እየሄደ ነው በእርግጠኛ እስከዛሬም እንዲህ አልተማርንም የኦንላይን ቤተክርስቲያን አለች ተብለንም አልሰማንም ቤተክርስቲያን ዘትሪምፓት ቸርች እና እንደገና ደግሞ ድል አድራጊዋ ቤተክርስቲያንና ስትራግሊንግ ቸርች በመድር ያለችው በስቃይ ውስጥ ያለችው እንዳለች ነው የምናውቀው ግን ትንሽ አሁን ስጋት እንዳለው መረዳት አለበት ወደዛ እየተከሄደ ነው የኦንላይኗ ቤተክርስቲያን ተኝቶ ቅዳሴ የሚከታተል ሰው ምንድን ያደረገ ነው ሰዓት ማህሌት ሰዓታት ምናምን ስናስተላልፍለት እኔ የሚያስተላልፈውም ሰው ይደንቀኛል ማለት ነው ማለት ስራውንባቸው ኤኦቲሲ በማህበረ ቅዱሳን በሌሎች የሚሰሩት እንዳሉ ሆኖ ምእመናንም በቲክቶክና ማስተላለፍ ጀምረዋል እና እየተባለ ንስግድ እየተባለ ሌላ አይነት ድራማ ውስጥ የተገባበት ሁኔታ አለ ሌላ ወጣቶችን ወደ ቤተክርስቲያን ለመሳብና ለማቆየት ዘመኑን የዋጁ አዳዲስ የስብከትን የአገልግሎት ስልቶች ምን ሊሆኑ ይችላሉ ይሄ የወጣቶች ተሳትፎ መሪነት የመሳሰሉት ላይ ትኩረት የምናደርግባቸው ነገሮች ያሉ ይመስለኛል ጥቂት አንዳንድ ችግሮች ላንሳና እናንተ የምትጨምሯቸው አሉ ወደ መምህር ወስዳቸዋለሁ ምናልባት ይሄ ኮንቴምፖራሪ ቻሌንጆች አሉ በወንጌል አገልግሎት መካከል ለምሳሌ የአብነት ትምህርት ቤት ዕውቀት በስብከት አልተገለጸም አሁን ግን እየመጡ እየገለጹ ያሉ ሰዎች አሉ ምን ለማለት ፈልጌ ነው አራት አይና የሆኑ መምህራን ትንሽ ሜቶዶሎጂውን ባለመረዳት ሀቅ ነው አይደለም የምንነጋገረው አዋቂዎች ናቸው ሊቃውንት ናቸው በጣም አስተማሪዎቻችን ናቸው ልብ የቤተ ክርስቲያኗ ልብ ያውቋታል the way they express their idea ወንጌልን የሚገልጡበት መንገድ በመድረክ ላይ ዘመኑን የዋጀነ ወይ ሌላው ደግሞ ሰባኪያን ብለን ደግሞ እኛ የምናሰለጠናቸውና የምናስመረቃቸው ዕውቀት በአብነቱ ደግሞ ያለ መጠንከር ደግሞ ሌላ ችግር አለው ማለት ነው ስለዚህ ከዚህ ጋር አንድ ክፍተት አለ እዚህ ጋር አንድ ክፍተት አለ እንዴት እናቀራረበው የሚለው ነው ሌላው ከዚህ ጋር ተያይዞ የሚመጡ ነገሮች ምንድነው እነዚህ ነገሮች ባለመሰናሰላቸው ቀኖናዊ ያልሆኑ ትምህርቶች ይሄ የኑፋቄ የሌሎች እምነቶች ተጽዕኖ በስብከቶች ላይ መታየት ከቃል ከተርሚኖሎጂ ጀመረን እኛ ራሳችን ቃላቶች አሉን በቀላሉ እንደምታውቁት መምህራን ኤልሳቤጥ እመቤታችን ኤልሳቤጥን ስታገኛ ተሳለመቻት የሚል ነው አይደለም ቃሉ ያለው ናሳመቻትም እንኳን አይልም ማለት ነው ማለት ስታንዳርድ የሆነ ላንጉዌጅ አለ በህዝቡ መካከል አልፎ ሄደ ነው በቃ አልፎ ሄደ ነው ሌላ አይነት ቃላቶችን መጠቀም አሁን እንደዚህ ቀበሌኛ ቋንቋዎችን መጠቀም ተገቢም አይደለም ይሄ ከሌላ ቤተ እምነቶች ወደኛ ቤተ ክርስቲያን እየመጡ ያሉ እነ መደረመስ እነ መጠረመስ ምናምን የሚሉ ቃላቶች እየመጡ ይመስለኛል የታዘባችሁት ነገር ስላል ትንሽ በዚህ ጉዳይ ላይ ጆሮአችን መድረክ ላይ ሲሰማ እየቆሰለም ስለሆነ ትንሽ ሌላው ከዘመናዊ ይሄ ህይወት ጋራ ማለመጣጣም ነው ማለት የሰባያውያን መልእክት ከመእመኑ የዕለት ተዕለት ፈተናዎች ጋራ መገናኘት አለበት አድሬስ ማድረግ አለበት ማህበረሰብ ውስጥ ነው የምንኖረው ስንኖር በማህበረሰብ ውስጥ የማህበረሰቡን ቁስ ለማወቅ አለብን ሐዋርያው ቅዱስ ጳውሎስ ለዕብራውያን የጻፈው መልእክት በፍጹም ለፊልጵስዩስ ሰዎች ሊጽፍላቸው አይችልም ስለታወቱ ስለመሶበ ወርቁ ስለምኑ ቢነግራቸው ፊልጵስዩስ ሰዎች ሊያውቁት አይችሉም እዚህ አሁን ማህበረሰቡ እንዴት ነው አድሬስ በተለይ እዚህ አዲስ አበባ ነዋሪ 6 ኪሎ ስለ ፍልስፍና እየተማረ በፍልስፍና አብዶ እግዚአብሔር የለም የሚለውን ቃል ሰምቶ ተጨንቆ የሚወጣው ሰው እንዴት ነው እኛ ትሪት የምናደርገው ምን ሰብከው ወደኛ እንዴት ነው የምናመጣው ሌላው መልእክትን ማቀለል የወንጌልን መልእክት ማቀለል በጣም ተራ ቃላቶችን ስለምንጠቀም አሁን ሰው ስለ ነፍስ ድነት ሳይሆን እዚህ ጋር የሆነ እንትን አለ ሲባል የሚሄደው አይደለም ስለ ፈውስ ትምህርት ብቻ እንዲሰጡ የሚፈልግ ሰው መብዛት እና ትንሽ የኦርቶዶክሳዊት ቤተክርስቲያን ቃል ትምህርት እውነት ያላትን መስገር ሚስጥር ማቀለል መስሎ ይታየናልና እዛ ላይ ትንሽ በተለይ ቅዱስ ዮሐንስ አፈወርቅ አንድ የተናገረው ቃል አለ on the priesthood በበንተ ክህነት የሚለው ጽሑፉ ላይ መጽሐፍ 5 ምዕራፍ 1 ላይ የተናገረው ነገር ነው ምእመናን ስብከቱን ሲሰሙ እንዴት ያለ ድንቅ ተናጋሪ ነው ብለው እንዲያደንቁ አትፈልግ
ማለት ኢሌኳንት ማውዝ መሆን አስፈላጊ አይደለም ይያልኩ አይደለም አንደበተ ርቱዕ መሆን ተገቢ ነው ስለ ቅዱስ ኤፍሬም ሶሪያዊ ስታጠኑ ስለ ቅዱስ ያዕቆብ ኤልስሩግ ስታጠኑ ስለ ዮሐንስ አፈወርቅ ስታነቡ ሁሉም በተለይ ባሲል ዘግሬት ባሲሎስ ታላቁ ጎርጎርዮስ ዘኑሲስ የመሳሰሉት በተለይ ጎርጎርዮስ ዘእንዚናዙ እነዚህ አባቶች በሙሉ ሪቶሪክ ተምሯል ሪቶሪክ ማለት የንግግር ክህሎት ትምህርት ነው ከዛ በግሪክ የሚሰጠው በሙሉ ተምረውታል ያንን የንግግር ክህሎት ወደ ክርስትናው አምጥተዋል ተናጋሪ አንደበተ ርቱዕ አንሁን ማለት አይደለም ግን እኛን አናሳይ ነው ዮሐንስ አፈወርቅ እያለ ያለው ሰዎች እንዴት ያለ ድንቅ ተናጋሪ ነው ብሎ እንዲያደንቁ አትፈልግ ይልቁንም በልባቸው ተነክተው ራሳቸውን ወቅሰው አቀርቅረው ምን ማድረግ ይገባናል ይያሉ ወደ ቤታቸው በንስሐ እንዲመለሱ እኛ ለምንሰብከው ለጭብጨባ ሳይሆን ለንስሐ ነው የሚለው ቃል በጣም የሚደንቅ ቃል ነው አሁን መድረኩ የጭብጨባ እንትን ይሆን እልልበሉ አስር ጊዜ መደናቆር ሰው ቲክቶክ ውስጥ ያደናቆረው ይሏል ኑሮ አደናቆሮታል ፖለቲካው አደናቆሮታል ኑሮ ከብዶት ተደናቆሯል መድረክ ላይ መቶ እልልበል ወከባ በመላስ ኪስ ውስጥ የመግባት ያህል ማለት ነው የመዝረፍ ያህል እና ትንሽ አስደንጋጭ ነገሮች በኢትዮጵያ ቤተክርስቲያን መስመሩን የሳትን ይመስላልና በተለይ ደግሞ የቴክኖሎጂ አጠቃቀም ውስንነቶች ስብከቶቻችን በንግግር ብቻ ማስቀመጥ ጥያቄና መልሶችን አለመፍቀድ እንዲሁ ተናግረን ብቻ መሄድ እንዲህ አይነት ነገሮች ቢለመዱ ወጣቶች ላይ ያተኮሩ ስልቶች እጥረት አለ በጣም ይሄ ወጣቱን በተለይ ሳይኮሎጂካሊ የወጣቱን ስሜት ያለ መረዳት የምንናገረው መድረክ ላይ ማታ ላይ የሚመጣው ሰው ከብዙ አይነት የእውቀት ደረጃ ከብዙ አይነት የእድሜ ልኬት ውስጥ ያለ ምን ወዘተርፈ ነው በእድሜ እንኳን የምናገለግል ሰዎች አይደለም እንደው አንዳንድ መጽሐፍ ልጠቁማችሁ እንደምናነበባችሁ ተስፋ አደርጋለሁ how to relate to children የሚል የአቡነ ሽኖዳ መጽሐፍ አለ እንደው በተረጉሙትም ገበያ ላይ ቢል በጣም ደስ የሚለኝ መጽሐፍ ነው how to relate to children እንዴት ነው ትሪት የሚያረጉት ህፃናትን አቡነ ሽኖዳ በጣም ይደንቃቸዋል ለህፃናት እንኳን ቦታ አለ ነው አንድ የግብጽ ቤተክርስቲያን ሲሰራ ያዘዙት ካጠገቡ የህፃናት ፕሌግራውንድ እንዲኖር ማድረጋቸው በብዙ አቡነ ጎርጎርዮስ የተናገሩት እኮ ነው ህፃናትን ወደ ቤተክርስቲያን አምጧቸው ጣኑሽ ተታቸው ምናምን ታቡላ ራሳ ናቸው አለ ደግሞ ጆን ሎክ የሚለው ሩሶ የሚባል ሳይኮሎጂስት ህፃናት በቃ ባዶ ገራዌና ናቸው የጨመርክበት ነው ሶ give me a dozen of children ነው የሚለው ግማሹን ሰይጣን ግማሹን መልአክ አረጋዋለሁ ነው የሚለው ህፃናት እንደፈለግን መግራት እንችላለን እየገራናቸው ነው ወይ በተለይ ህፃናትን ቅዱሳን ብላ በመታከብር ቤተክርስቲያን ውስጥ እየኖርን እነ ቅዱስ ቂርቆስ ያለና አባ ኖብ ያለን ሰዎች ለህፃናት ቦታ አለን ወይ አሁን ደግሞ አዶለሰንስ ፔሪድ ላይ ክሪቲካል ፔሪድ ነው በተለይ ይሄ ከ8ኛ ክፍል እስከ 12ኛ ክፍል ምናምን ያሉ ልጆች ወደ ዩኒቨርሲቲ ሊገቡ ከዩኒቨርሲቲ በኋላ ያሉትን አይደለም ያዝ እስከዛ ያ ነው ትክክለኛ ፔሪድ ያ ነው አባው እንደሚሉት ነው ተጣሞ ካደገ በዛው ይቀራል እያየናቸው ነው ወይ እኔ አንድ ሰሞኑን አንዲት ህፃን ልጅ እድሜው 18 ይሁን 19 የምትወረው ነገር ይደንቀኛል አይታችኋት ይሆናል በቲክቶክ በምናምን ላይ ከሷም ማይጠበቅ ንግግር ሶ እነዚህ ልጆችን ለተለት መከታተል አለብን ማለት በተለይ ይሄ ፔሪድ ኦፍ ስቶርም ይሉታል ሳይኮሎጂስቶቹ የማዕበል ዘመን ነው ለመበላሸትም ለመስተካከልም በጣም አስፈላጊው ሰዓት ነው ቤተክርስቲያን እነዚህ ልጆች ታገኛለች ወይ ሰንበት ቤት የመጡትን ብቻ ነው የምናገለግለው ይሄ ሚሽነሪና ሚኒስትሪያል አክቲቪቲ የሚባል አለ በኦርቶዶክሱ ዓለም ባለፈው አይታችኋል አባ ማርቆስ የሚባሉ ደቡብ አፍሪካ የነበሩ የሞቱት የአፍሪካ አባት ቅድስት ሥላሴ ላይ አሁን ሃሌሉያ ሆስፒታል የሚባለው ላይ ያክሙ ነበር አንዳንድ ወንድሞች ስለሳቸው ጽፈው ማይቻለው እሳቸው አማርኛ ይችላሉ ትግረኛ ይችላሉ አብዛኛውን አፍሪካን ክፍል የግብጽ ኦርቶዶክስ ተከታይ ያደረጉት እነሳቸው ናቸው ይሄ ሚሽነሪ አክቲቪቲ ያለ ነው ምእመኑ ሊማር የመጣው ነው የምናገለግለው አሁን ብዙ ውጭ ሀገር የምትሄዱ መምህራን አላችሁ ጣሊያን ስንሄድ እንግሊዝ ስንሄድ የምናስተምረው እኮ የተሰበሰበልንን ምእመን ነው ለሚሽነሪ አክቲቪቲ ያለ ነው ሩዋንዳ እንመልከዝ አሁን ዩጋንዳ ላይ ብትሄዱ የግሪክ ኦርቶዶክስ ስንት ሚሊዮን ኪሎ ሜትር አቋርጣ መጣ ስንት ሺህ ኪሎ ሜትር 1 ሚሊዮን የኦርቶዶክስ አማኝ አለ ግን የግሪክ ኦርቶዶክስ ተከታይ ነው እኛ ሳውዝ ሱዳንም ኬንያን መድረስ አልቻልንም ያንን ተተነው ወደ ደቡብ ኢትዮጵያ ሲሄድን ያገለግልን ነው ወይ ማለት ያሳብ ይገባቸዋል ጉባኤ ተጠርተን የተሰበሰበው ምእመናን ማገልገል አይደለም ይሄ ያላመነውን አካል እንዴት ነው ኢቫንጀላይዜሽን ማለት እሱ እኮ ነው ሁሩ ማሩስ ተኩሉ አጽናፋለን የሚለውና በተለይ ይሄ ቴክኖሎጂ ከዚህ ጋራ ይጠቅመናል ብዬ ተስፋ አደርጋለሁ በቤተክርስቲያን አገልግሎት ላይ የሚፈጠሩ ተጽዕኖች ይኖራሉ ምእመናንን ካመጣን በኋላ ትልቁ ፕሮብሌም የማቆየት ችግር ይመስለኛል
አሁን አንድ ሙስሊምም የሆነ ወይ ከፕሮቴስታንት የመጣ ሰው ወደ ኦርቶዶክስ ቤተክርስቲያን እገባለሁ ሲል በቀድሞዋ ቤተክርስቲያን ቢሆን ኖሮ ካቴኪዩመን ነው ተብሎ ንዑሰ ክርስቲያን ነው ተብሎ ይሄ ሰው ለ3 ዓመት ያህል አይደለም ይማራል። በእነ ቅዱስ ዮሐንስ አፈወርቅ ያስተማሩን ይሄንን ነው። እኛ ከመጣ ቶሎ ነው የምናጠምቀው፣ አንከታተለውም፣ ተመልሶ ጴንጤ ይሆናል። እኔ አንድ ሰሞን እያየሁ ነበር። አንዲት ፓስተር ኦርቶዶክስ ሆነች ተባለ፣ በጣም ተጨበጨበ እልል ተባለ። በ15ኛው ቀን ጴንጤ ሆና አየዋት። ደግሞ አሁን ተመልሳ መጣለች። አሁን ደግሞ ስለ ኦርቶዶክስ ትከራከራለች። በጣም አስደናቂ ነገር ነው። እግር ኳስ ላይ ተመላላሽ የሚባሉ ተጫዋቾች መመላለስ ያደረጉ ሰዎች አሉ። አሁን ኦርቶዶክሱ ነው ስለ ኦርቶዶክስ ሽንጣቸውን ገተሩ የሚከራከሩ አይከራከሩ አይደለም። ከማጥመቃችን በፊትስ የማስተማር ጊዜ ለምን አልሰጠናቸውም የሚለው ነገር ትንሽ እና ይሄን ነገር እረኛው መንጋውን ካልጠበቀ ተኩላዎች ይጠቀማሉ ይላል። ይሄ ሲፕሪያን ኦፍ ካርቴጅ የምንለው ቆጵሪያኖስ ቅዱስ ቆጵሪያኖስ መስከረም 1 ቀን የምናከብረው ስለ ቤተ ክርስቲያን የጻፈው አባታችን እረኛው መንጋውን ካልጠበቀ ተኩላው በጣም ነው የሚጠና ይጠቀሙብን ነው ያሉት። እኛ እነሱን ኮንትሮልም እያደረግናቸው ስላልሆነ ማለት ነው። ሌላው ፈተናዎቻችን ብለን እንግዲህ ከተማሪዎቻችንም ያገኘ ነው በቤተ ክርስቲያን አገልግሎት ላይ የሚፈጠሩ ተጽዕኖች አስተምሮና ማንነት አንዳንድ ስርዓቶችም መላላቶች የቤተ ክርስቲያን ክብር እየጎደለ ታይተዋል። የቤተ ክርስቲያኒቱ ልዩ ማንነት ኦርቶዶክሳዊነት ደብዝዟል፣ ጩኸት ተበራክቷል ማለት ነው። ጽሞናን ኦርቶዶክሳዊነት መመሰጥ ነው። በተመስጦ አንድ ነገር ማሰላሰል ማውጣት ማውረድ ነው። ግን አሁን እኛ ሌላ መንገድ ውስጥ የገባን ይመስላል። ከዲኮሬሽኑ መድረክ ላይ ከሚደረገው ዲኮሬሽን ከላይት ግባቱ ከምን እነዛን ለምንድነው ስብያ አንድ ወንድሜን ጠይቄው ነበር። እዛ እኮ ፕሮቴስታንቶቹ ጋር ብትሄድ እንዴት አድርጎ አዳራሹ እንደሚያሳምሩት እንዴ! ስለዚህ እነሱ መምሰል አለብን። የሩሲያን ኦርቶዶክስ ሪቫይቫል መከተል ጥሩ ይመስለኛል። ሩሲያ እግዚአብሔር የለም በተባለበት በስታሊን ዘመን ምን ያህል ጠፍታ እንደነበረ ከዛ በኋላ ወደ ኦርቶዶክስ ሪስቶር እንዲያደርግ ያደረጉ አባቶቻችን በተለይ የ21 ሴንቸሪ ቴዎሎጂያን የምንላቸው ታላላቅ ሰዎች ከነዛም በኋላ የመጡና አሌክዛንደር ሺሜማን የመሳሰሉት ያደረጉት ከፈለጋ ይምጣ ባክ ቱ አወር አንሴስተርስ ነው ያሉት። ፓትሪስቲክ ሪቫይቫል ነው። በእኛ በቅዳሴያችን ላይ ንግባይክ ያበጥንተ ነገር እንደምንለው ከፈለጋ ይምጣ በኦርቶዶክሳዊ ስልተ ትምህርት ማስተማር ነው እና እነሱ በኦርቶዶክሳዊ ስልተ ትምህርት አስተማሩ። ዛሬ እርግጠኛ ባልሆንም 90% አይደለም 90% አካባቢ ኦርቶዶክስ ነው ሩሲያ ውስጥ። እንዴት ሊሆን ቻለ? ምንም የካቶሊክን ስርዓት ነው ያወጡት ከቤታቸው ከሩሲያ ቤተ ክርስቲያን ካለባበሳቸው ከቀሚሳቸው ከኤቭሪቲንግ ማለት ነው ያያንበሙና ኮድ ኦፍ ኤቲክስ ላይ ልብስም መምራቢ ሊያገዙኝ ይችላሉ በዛ ጉዳይ ላይ ያጠኑ ስለሆነ። ምክንያቱም ይሄ ማንንም ሰው ተነስቶ ቀሚሱንም ሲለብስ ካባውንም ሲለብስ ወዘተረፈ ስታዩ በጣም ልብ የሚያደማ ነገር ነው። ኦርቶዶክሳዊነት ከሆነ ከዚህም ይጀምራል አይደለም እንዴ? ከልብስ ከመልበስ እኮ ነው የሚጀምረው። ፍሮም ዘ ቢጊኒንግ ነው ፍሮም ዘ ኤርሊ ቢጊኒንግ። እንደውም ምን ይባላል መሰላችሁ? ሳይኮቶማቲክ ዩኒየን ብለው ነው የሚናገሩት የምስራቅ ኦርቶዶክሳውያን አባቶች። ከእግዚአብሔር ጋር ሳይኮቶማቲክ ዩኒየን አለን። ምንድነው? በመናገረው ወይም ደግሞ ቆመ በመናስቀደሰው ነገር ብቻ አይደለም። አንዳንድ ሰው ውስጥ ዋናው በውስጥ ነው ምናምን ክርስትና እንደሚለው አይደለም እያሉ ያሉት ምንድነው? ይሄ ከራስ ጸጉራችን እስከ እግር ጥፍራችን እኛ የእግዚአብሔር ስለሆነን ወደ ቤተ ክርስቲያን ስንመጣ አፍንጫችን እጣኑን ያሸታል። ስለዚህ ውጫዊ ስሜት ዋሳቶቻችንም ኦርቶዶክስ መሆን አለባቸው ነው የሚሉት። ሳይኮቶማቲክ ዩኒየን የሚሉት ይሄንን ነው። በመላሳችን ጸበሉ እንቀምሳለን፣ በጉልበታችን እንሰግዳለን። እንዲህ መሳሰሉት ነገሮችን ለምእመናን ካልነገርናቸው አብዛኛው ኦርቶዶክስ ክርስትና በልብ ነው የሚሉ ሰዎች ናቸው። የኔ ጓደኞች አብረውኝ የሚኖሩት በእናንተም ጓደኞች የሚሉት ይሄንን ነገር ነው። አላስተውናቸውም እኛ ያ ይመስለኛል። በተለይ ቅዱስ ባሲሊዮስ ዘግሬት የተናገረውን ማንሳት ትክክል ይመስለኛል። እግዚአብሔር የሥርዓት አምላክ ነው እንጂ የእውቀት አይደለም፣ ያለ ስርዓት የሚደረግ ጩኸት የመንፈስ ቅዱስ ስጦታ አይደለም ይላል እና በጣም ማህሌቶቻችንም እንግዲህ እንደምናየው ነው። ደሳሳይ ነው ሌላ አይነት ነገር። እኔ ይቅርታ አድርጉልኝ መቼም እዚሁ አዲስ አበባ አይግሪዋ ፒሪን አዲስ አበባ እና ይቅርታ በይም በመናገር ያው እንደው ለትምህርት ለመማማር ስለሆነ ነው። እግር ኳስ ደጋፊ ነበርኩ ልጅ ሆኜ የኢትዮጵያ ሀገር ውስጥ እና የቡና የሚባል ክለብ አለ። የዛ ደጋፊ ነበርኩ። የዛን አይነት ጩኸት ነው አሁን ማህሌት ላይ የማየው በስሜት ስሌታዊ አይደለም ማለት ነው። እና እንደው ትንሽ መስተካከል የሚችል ነገር ቢኖር እና እንዲህ አይነት ችግሮች አሉ። እነዚህ ነጥቦች ላንሳላችሁ ከቀደሙ የቀጠሉ ናቸው። ከዛ ወደ መምህር ሄዳለሁ። በጣም ይቅርታ ሰዓት ፈጅቻለሁ። ሁለተኛው ስብከቶች ከልዩ ልዩ የእድሜ ክልል የትምህርት ደረጃ ላላቸው ምእመናን እንዲመጥን
የቋንቋ አጠቃቀም የአቀራረብ ዘይቤ እንዴት ሊሻሻል ይገባል? የምእመናን ፍላጎት ወይም ደግሞ የባህል አግባብነት ምን ይመስላል ማለት በሁለት ከፈን የምናየው ቢሆን ምእመናን ስለፈለጉ አይደለም በቤተ ክርስቲያን ዓላማ ነው የምናስፈጽመው። እንደው አንድ ነገር አለ ጉድ አይዲያ እና ጋድ አይዲያ የሚባል አለ አይደለም? ጉድ አይዲያ ሲሆን ደብል ኦ ነው የሚሆነው። ጋድ አይዲያ አንድ ኦ ነው። የእግዚአብሔር ሐሳብና ጥሩ ሐሳብ የሚል ነው። በጣም ግን ልዩነት አለ። የእግዚአብሔር ሐሳብ አሁን የቤተ ክርስቲያን ሐሳብ ነው። እንደ መምህራኖች እንዳስተማራችሁ የድንኳኑና የካህኑ ልብስ ተመሳሳይ ክር ነው ይላል አይደለም? የብሉይ ኪዳኑ ላይ እና ምንድነው ብሎ ሲተረጉመው ያዕቆብ ዘስሩግ የቤተ ክርስቲያን የቤተ እግዚአብሔሩ ዓላማ ከካህኑ ዓላማ የተለየ ስላልሆነ ነው። ያ ማለት የኛ የእግዚአብሔር ሐሳብ የቤተ ክርስቲያን ሐሳብ ነው ልልፈልጌ ነው። እና አሁን ያሳለፍነው ሳምንት ምንድን አምላክ ፍጹም በህላዊው ነው ያለው መዝሙራችን ሎቱ ስብሐት ነው ያለው። እንደገና ደግሞ ኩሎ ዘፈቀደ ገብረ እግዚአብሔር ነው። ያ የቤተ ክርስቲያን ዓላማ ነው። ማንም ሰው ደስ ያለው መጥቶ ሊናገር ጉድ አይዲያ በእኛ ጉድ የምንለው ለሰው መልካም የምትመስል መንገድ አለች ፍጻሜያ ሞት ነው እንዳለው ማለት ነው። መልካም ሐሳብ ሊሆን ይችላል የእግዚአብሔር ሐሳብ ግን ሊሆን ይችላል በዛ በሰዓትና የመመናን ፍላጎት የሚለው በዚህ ቢታይ የባህል አግባብነት ባህልን ማክበር ትልቁም ነገር ነው። በተለይ ካቶሊኮቹ በዚህ ለመብለጥ ሞክረዋል። ቫቲካንቱ ላይ ኢንካልቸሬሽን ብለው ዌኒ ጎ ቱ ሮም ቲንክ አስ ሮማስ በሚባለው ሲሄዱ እንደ ካቶሊኮች ሌላ ከኢትዮጵያ ባለው ብሔር እናውራ ወደ ማሳይ ጎሳ ሲሄዱ የማሳይ ጎሳ ልብስ ይለብሳሉ። ካቶሊኮች ወደ ሩዋንዳ ሲሄዱ የሩዋንዳን ባህል እኛ ጋም ሲመጡ እኛን ነው የመሰሉት። እኛን ንምሳል አይደለም ቢያንስ ግን የሰዎችን ባህል ማክበር ላይ ትልቅ ጥንቃቄ ቢደረግ ሌላው የቤተክርስቲያናችን ሊቃውንት ትክክለኛ አስተምህሮ ለመጠበቅና ዘመናዊ ፈተናዎችን ለመመከት ምን አይነት ቁልፍ ሚና ሊጫወቱ ይችላሉ? የመሪነት ሚና በተለይ የአብነት ትምህርት ቤቶች ዙሪያ ላይ ሌላው ቤተክርስቲያን በማህበራዊ ጉዳዮች በፍትህ ጉዳይ በሰላም የአካባቢ ጥበቃ ላይ የነበራትን ሚና እንዴት ነው የምናጠና በፊት ነበራት። አሁን ግን በፍትህ ጉዳይ ላይ ያለን ሚና ምንድነው? ፍትህ መንፈሳዊኛ ነበር። በሰላም ጉዳይ ላይ አንድ ጄኔራል ቆሞ ከሚናገረው አንድ አዳፋ ጥምጣም ለብሶ በባዶ እግሩ የመጣ መስቀል ያዘ ቄስ አገር ነው ሰላም የሚያደርገው? እና ያንን እንዴት ነው የምንመልሰው? አካባቢ ጥበቃ ላይ ቤተክርስቲያናችን የሰራች ትልቁም ነገር ነው። ዛሬ ያሉ ሰዎች ባያምኑ የነገ ወንድሞቻችን ልጆቻችን ይቀበሉታል ያምኑታልም። ዓለም የሚቀበለው ነገር ነው። ኢንዲጂነስ የሆኑ ጥንታዊ ዛፎች የሚገኙትም ቤተክርስቲያን ውስጥ ነውና ባህላዊ መድኃኒትንም ጨምሮ ወዘተርፈ የቤተክርስቲያናችን ሚና ላይ ምንድነው ማድረግ የምንችለው? ቤተክርስቲያን የተበደሉትን ካልተከላከለች ይላል ዮሐንስ አፈወርቅ የክርስቶስ አካል ነኝ ለማለት አትችልም የሚለው ቃል አንድ ነገር ነውና እውነት አሁንስ ያለ ነው ሰው እየታዘበን አይደለም። ጥቂት ወንድሞች ናቸው ስለ ክርስቲያኖች መታረድና ሰቆቃ ያወሩ ያሉት። ሌሎቻችንስ እንዴት ነን? ለታሰረለ ወይ ፍርድ ቤት እስር ቤት ልግባሉ ወይ እንደማትሉኝ ተስፋ አደርጋለሁ። እኔ ታሰሩ እስር ቤት ግቡ ምናምን ሳይሆን እዚህ ጉዳይ ላይ ግን ምእመናንን መከላከል ሳንቲም የሚሰጡንን እባካችሁ አምጡ ታቦት ቆሟል ታቦቱ ባዶ ነው ይትቆም ራቀ ከበቀር እግዚአብሔር አምን ያልነው ምእመን ገንዘብ የተቀበልነው እንዴት ነው የምንከላከልለት የሚለው ነገር እንግዲህ አንዱ የሚታይ ይመስለኛል። ችግሮቻችን ዘርፈ ብዙ ቢሆኑ እኔ ከተማሪዎቼ በዘመናት ሳስተምር ካገኘኋቸው አንዳንድ ነጥቦችም ወንድሞችም ከሰጡኝ ማስታወሻ ይሄን ነገር አግኝቻለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ያው እንዳያችሁት እንግዲህ በርካታ በተለይም በዚህ ዘመን በዘመናችን በስብከተ ወንጌል አገልግሎት ላይ ያሉትን ተግዳሮቶች ጥናቱ አሳይቶናል። የመፍትሄ ሀሳብ የሚሉትንም በተወሰነ መልኩ አይተናል። ስለዚህ አሁን እዚህ ከተሰበሰብነው ደግሞ ብዙ ነገር ይጠበቃል ማለት ነው። ምክንያቱም እነዚህ ለመነሻ ያክል ነው ወደ እናንተ የመጣው። ከናንተ አሁን እንግዲህ ተራ በተራ እጃችሁን እያወጣችሁ ምናልባትም በእናንተ አገልግሎት ደግሞ አገልግሎት ስከውኑ የገጠማችሁ ተግዳሮት ምንድነው? በተለይ በዘመናችን እየገጠመን ያለ ተግዳሮት የጋራ ይሆናል። ደግሞ በግል ስንንቀሳቀስ ከሀገረ ስብከት እየተንቀሳቀስን የምናገለግልን በዛለንና ምን አይነት ተግዳሮት ነው እየገጠመን ያለው በዘመናችን? ከዛ ወጥተንሳ በተለይ ዘመኑን የዋጀ የስብከተ ወንጌል አገልግሎት መስጠት ተገቢ ነው። ካስታወሳችሁ የግንቦት ቅዱስ ሲኖዶስ ምልዓተ ጉባኤ ከመጀመሩ በፊት ቅዱስነታቸው በመክፈቻቸው ላይ ካደረጉት ንግግር አንደኛው ዘመኑን የዋጀ የስብከተ ወንጌል አገልግሎትና የአስተዳደር ስርዓት ቤተክርስቲያኑ አለመኖሯ ከምእመናን ጋር እንድንለያይ አድርጎናል ብሏል። ስለዚህ ከምእመናን ጋር እንደተለያየን ከታወቀ የሆነ መፍትሄው ግን አለ ማለት ነው። የውስጥ ችግር ይኖራል፣ የውጭም ችግር ይኖራል። ስለዚህ እናንተ የምትመለከቱትን በውስጥም ያለ በውጭም ያለ ከግል ጀምሮ እንደ ተቋምም ደግሞ እየገጠሙን ያሉ ችግሮች ምንድናቸው የሚለውን መክረን የመፍትሄ ሀሳብ በእኛ አቅም የሚሆነውንና
እንደው ወደ አባቶቻችን ደግሞ ልናደርሳቸው የምንችላቸውን ሀሳቦች ማድረስ ትችላላችሁ። በቴሌቪዥንም ደግሞ መስኮት የምትከታተሉ በተለይ በስብከተ ወንጌል አገልግሎት ውስጥ የድርሻችሁን እየተወጣችሁ ያላችሁ ወንድሞቻችንም እንደዚሁ ያላችሁበት ደግሞ እነዚህን የመፍትሄ ሀሳቦች ወስዳችሁ እንግዲህ ዘመኑ ለዋጀ የስብከተ ወንጌል አገልግሎት የበኩላችንን እንድንወጣ ነው የምንለው። ወደ እናንተ እናመራለን። አሁን እሺ፣ አመሰግናለሁ። ቀሲስ ፋሲል ታደሰ ከቀበና ምስራቅ ፀሐይ መድኃኔዓለም ቤተክርስቲያን። ዛሬ ለውይይት መነሻ ሳይሆን ራሱን የቻለ የተጨመቀ ትምህርት ነው ያስተማራችሁት። ቃለ ሕይወት ያሰማልን። እንግዲህ ያው እድሉ ስለተገኘና በመቅደሜ ይቅርታ እየጠየቅኩ ያሉ ተግዳሮቶችና ወደ መፍትሄን የቀረበው ለቤቱ በተሰጠው እድል ለመጠቀም ያህል ነው። በእኔ በኩል መምህራን ያሉትንና እንደ አጽንኦት እንዲሰጠው ለማንሳት ያህል እንጂ አዲስ ነገር የለም። የመጀመሪያው የዚህ የግሎባላይዜሽን ተጽዕኖ መዘንጋት የሌለበት ነው። ለብዙ ነገሮች ግሎባላይዜሽን ሰፊ ጽንሰ ሀሳብ ነው፣ የበለጠ የምትረዱት ነው። ግን አሁን ለምሳሌ በሰርክ ጉባኤ ላይ ብዙ አባላት አሉ፣ ምእመናን አሉ አይደለም። ያ ወራይ ጉባኤ የመሳሰሉት ጉባኤት እየሳሱ ነው። ብዙ አይነት ነገሮች ያን ሁሉ ስናይ ግን የራሱ የሉላዊነቱ ያመጣው አሉታዊ ተጽዕኖ ሰው በእጁ ላይ ባለው ሶሻል ሚዲያ የተከታተለ ነው። የሚፈልገው መምህር አንዳንዴ እዛ ላይ እያገኘ ነው። አጠቃላይ ያ ከተጽዕኖ ከአሉታዊ ተጽዕኖ አንዱ ይመስለኛል። ሌላው የዚህ የሴኩላሪዝም አሉታዊ ተጽዕኖ ወይም ጭፍን ግልበጣ የሚባለው ሁኔታ ቅድም መምህር ባይሉ እንዳሉት ከዲኮሬሽኑ ከመሳሰለው ጀምሮ ለምሳሌ ልዩ ጉባኤ ሲኖር የሚደረገው አውደ ምሕረትና ሌላ ጊዜ እንግዲህ ታላላቅ ጸጋ ይበዛላቸው ታዋቂ የመሳሰለው የሚለው በትምህርተ ጥቅስ የሚለው እሳቤ ሐሙስ ታዋቂ ከመጣ የአርቡ አይታወቅም ማለት ነው። ሐሙስ ዲኮሬሽኑ ካማረ አርብ ግን ያቸው የለመድናት የቤተክርስቲያን አውደ ምሕረት ነች። ግን የቱ ነው የኛ ጌጥ? የዚህ የሴኩላሪዝሙ ተጽዕኖ ጭፍን ገልበጣዎች አንዱ ልዩ ያልሆነ አንደኛው አካል ታዋቂ ሌላኛው አካል ያልታወቀ ስሜት እንዲፈጥር ይመስለኛል አድርጓል። ሌላው ያው የሶሻል ሚዲያ አሉታዊ ተጽዕኖዎችም አሉብን። ሌላው የክፍሎች አለመናበብም ይመስለኛል። ባለስልጣናት ኖረው አንዳንዴ መፍትሄ የሚሰጡ አካላትም አብረው ቢኖሩ ደስ ባለን ነበር። ሆኖም እኛው በእኛው ነን ያለነው። ማድረስ በሚገባው ጉዳይ ሊደርስ ይችል ይሆናል፣ ግን ክፍሎች አለመናበብ ይታይብናል። ሰንበት ትምህርት ቤትና ስብከተ ወንጌል አንዳንድ ቦታ እኮ አይጥና ድመት ነው። የወጣቶች መርሃ ግብር ወጣቶቹ የሚጋብዙት እገሌን ነው፣ ስብከተ ወንጌሉ ደግሞ እገሌን አትጋብዙም። እንዲህ የክፍሎች አለመናበብ በራሱ በአገልጋዩም በአገልግሎቱ ሁኔታ ላይም ሰበካ ጉባኤ የመሳሰለው አንዳንዴ ደግሞ ከፍ ስንልም ወረዳ ቤተ ክህነት የመሳሰለው ሊሆን ይችላል። የክፍሎች አለመናበብ የሚፈጥረው ነገር። ሌላው የመመዘኛችን ክፍተትም ነው። ድንገት ቅድም መምህር ሲያነሱ የተወሰነ የበለጠ ያስፋፉታል ብያ ነበር። አንድ ጉባኤ ስፋቱን፣ ድምቀቱን የመሳሰለው መመዘኛችን ምንድን ነው? የሰው ብዛት ነው? ጠዋፍ መብራቱ ነው? ስመጥር ታዋቂ ትምህርተ ጥቅስ መምህር መጥቶ መሄዱ ነው? ወይስ በስጋ ወደሙ የተወሰኑ በንስሐ የገቡ ቅድም መምህር እንዳሉት አንድ ሊቅ ቅዱስ ጠቅሰው ምን ላድርግ ያለው ሰው የህይወታቸው መመዘኛችን ምንድን ነው? እንደ ስብከተ ወንጌል ለምሳሌ የንስሐ አባትና የንስሐ ልጆች ጉዳይ ላይ ስናነሳ ከቀሳውስት ጋር ስንማከር አንድ ንስሐ አባት ልጆቹን የሚመዝንበት ነገር ምንድን ነው የሚል መምህራን በነገሩ ምን መዝንባቸው ነገሮች አሉ። ካሉ ልጆች ውስጥ ምን ያህሉ ንስሐ ገብተዋል፣ ምን ያህሉ በስጋ ወደሙ ተወስነው እየኖሩ ነው የሚል ሊሆን ይችላል። በእኛ ዘርፍ በቀሳውስቱ ማለት ነው። በስብከተ ወንጌል ደረጃ ሲያለን ልዩ ጉባኤውን ብዙ ዩቲዩበሮች መጥተው ስለቀረጹት ነው። መመዘኛው ምንድን ነው? ሌላው የገቢ ማሰባሰብ ተፈላጊነት፣ ይሄ በአድባራት ደረጃ ነው። ይህ የቤተክርስቲያናችን ከፍተኛ ክፍተት ነው። ምን ማድረግ አለብን? የራሱ አውድ ሊኖረው ይችላል። አሁን የፈለግኩት ግን እንደ አንድ አጥቢያ አገልጋይ ለምሳሌ እኔ ባለሁበት ደብርም ሆነ ሌላ ቦታ እኔም ቦን ስጋበዝ ከሀገር ውስጥ እስከ ውጭ መለመን ትችላለህ ወይ? እንደው ጸጋዋለህ ወይ? ሁለተኛው ጥያቄ ነው። ወይም ደግሞ ኮሚቴው ቄስ ፋሲል የሚባለው ሊለምን ይችላል ወይ ነው። ልመና መቻል አንድ መስፈርት ነው። እኛ የምንጋብዘው አውደ ምሕረት ላይ ይህን ነው። ለምን አለቆቻችን በዚህ መንገድ ነው የሚያዩት? ያ በራሱ ቃለ እግዚአብሔር በዓሉ ምስጢሩ የበለጠ እንዲተኮርበት
እያደረግን አይደለም። እርግጠኛው የምናገረው ይሄ የብዙ የሰባኪያን ችግር አይደለም፣ ግን ቅድም ያለመናበባችን ችግር ያድርጉ። ታዛዥ ነንና በዚህ መንገድ ያለው መምህር አምጡ ሊባል ይችላል። አንዳንዴ ያ መምህር ከቃል እግዚአብሔር ከሚፈልገው መደበኛ ትምህርት ውጪ ያለ ፍላጎት ወደ ልመና ይገባል። አንዳንዱ ይሆንለታል፣ አንዳንዱ አይሆንልኝም። እናም ይህ በራሱ እንደ አንድ ክፍተት እየሆነ ነው። ሌላው ካህናቱን ያላሳተፈ አንዳንዴ በማወቅም ባለማወቅም በተለያየ መንገድ ሊቃውንቱን ካህናቱን እነሱን በጣም ቢበዛ ወይ ጸሎት አሳራጊ ናቸው ወይ የሆነ ብቻ በየትኛውም በምናሳትፈው መንገድ ሁሉ የንስሐ ልጆቻቸው ሊሆን ይችላል፣ በዜማ ሊሆን ይችላል። አውደ ምሕረቶቻችን ሊቃውንቱን ያሳትፋሉ ወይ? እንዲህ አይነት እነሱን ያቀፈ ነው ወይ? ሊያስከብራቸው አገልግሎታቸው ሊያጎላ የሚችል ነው ወይ? ወይስ ጭራሽ እነሱ የሚሸፍን ነው ወይ? እንዲህ አይነት ነገር ነው። ወደ መፍትሄ ሀሳብ አንደኛው ስልታችንን ማጠናከር የሚል ነው። ቅድም በነገሩን አቅጣጫ መሰረት መምህር ለምሳሌ አንዳንድ አድባራት በጣም ጥሩ ነገር እያየን ነው። መቅናትም አለብን። ምክረ አበው ያዘጋጃሉ። በፕሮጀክተር የተደገፈ በፓወርፖይንት የተደገፈ ጥናታዊ ነገር አውደ ምሕረት ላይ ታቀርባላችሁ። ይህ ለሁላችንም ሊለመድ ነው። ህዝብ ሰማያኑን ያማከለ ወቅቱን ያማከለ ጥናታዊ ጽሑፍ የሚያቀርቡ አውደ ምሕረቶች አሉ። እናም እንደ ሄደ ለመሸፈን ሄዶ ሸፍኖ ይመጣ ሳይሆን የተጠና የአካባቢው ምንድን ነው የሚፈልገው ምእመናን ውስጥ ያማከለ ባጭሩ እና አሁንም ይሄ እንደ ምክረ አበው አይነት እንደ ጥያቄና መልስ አይነት እንደ ተከታታይ ትምህርት አሁንም አውደ ምሕረታችንን ምእመናኑን ሳቢና ሰማያኑን ያማከለ ሁኔታ ብቻ ስልቶቻችንን ካላጠናከርን አሁን እንዳይታጎል ያህል የምናገለግልበት እየበዛ ነው። ግን አንዳንዴ አብረን ያለን ባልደረባዎችም ለመሸፈን ያህል እንጂ በትክክል ተደራሽ የሆነ ስርዓተ ትምህርት እየሰጠን ነው ወይ? እና ስልቶቻችንን ብናጠናክር ነው። ሌላው ቅድም የተባለ ሁላችን ይዘነው ልንሄድ የሚገባው ራስን የማብቃት ጉዳይ ነው። እንደ አዲስ አበባ ነዋሪነት በእውነት ራሳችንም እናበቃበት ብዙ ነገሮች አሉ። ቅድም መምህር ባይሉ በደንብ ነግረውናል። ለምሳሌ በአብነቱ ክፍተት ካለን በአብነቱ ያለንን ክፍተት ምናሟላበት የግድ እኮ ቅኔ ባንቀኝ ስለ ቅኔ ማወቅ፣ ድጓውን ባንዘርግ ስለ ድጓ ማወቅ፣ ብዙ ግን ማወቂያ መንገዶች አሉን እና ሆድና ጀርባ ሆነን ከካህናቱ ጋር አንዳንድ የሚያጋጩን ይህ ነው። እነሱ ከሌሊት ጀምሮ ስቡህ ብለው ወይም ሰዓታት ቋሚው ቆሞ ያድራል። ድንገት እኛ ማለዳ መተን ስንቆም ደስተኛ አይሆንም። አንዳንድ ጊዜ አልተሳተፍንም። አብረን ባንሳተፍ እንኳን ስለ ተሳትፏቸው እንኳን ምንም እውቅና አልሰጠንም እና ይሄ የሚሆነው ደግሞ ራስን ወደ ማብቃት ስንሄድ ነው። ምን ሲያደርጉ ነው ያደሩት? ምን ነበር የተባለው? ያን ለማወቅ የአብነቱ ክፍተት ያለብን ብዙ እድሎች አሉን። እንዲሁ ደግሞ የአብነት መምህራን ናቸው። የአቀራረብ ስልት ክፍተት ያለባቸውን ደግሞ እንደዚሁ ከቅድስት ሥላሴ ከተለያዩ የስብከት ዘዴዎችን የሚያገኙበትን እየተጋገዝን ድልድይ ብንሆን ወይ ድልድዩን ብንገጥመው ክፍተቶቻችን ራስን ወደ ማብቃት። ሌላው እንደ ጸጋችን ብንተጋም ጥሩ ነው። እንደ አንድ ወንድም ነው መክረ በእውነት ሲሆን ደግሞ እንደ ጸጋችን ለምሳሌ ጋብቻ ላይ ለመናገር ማን ይሻል ይሁን? ድንገት ጋብቻ ላይ ስለምጣድ ወደ ራሴ ያደላው መሰለኝ። ቢያንስ አግብቻለሁ ነው፣ ሌላው ለማለት አይደለም። መምህራን ተረዱኝ። በሌላ ግን የሆነ ነገር ለመናገር ግን እውቀትና ስጦታም ያስፈልጋል እና የቱ ጋር ነው እኔ ለዕቅበተ እምነት ሆናለሁ? ድንገት ለራሴ መልስ ሰጥ ይሆናል። አውደ ምሕረት ላይ ግን እመለሳለሁ ብዬ ጭራሽ እያደናገርኩ እንዳይሆን። ለዕቅበተ እምነት ማን ይሁን ስለተጋበዝኩና መምህር ገሪ ስለተባለ ብቻ ስለተጠራን ብቻ በየካሜራው ቁጭ ማለት አለብን እንዴ? ለዕቅበተ እምነት የቱ ጋር ነው መጀመሪያ ራሳችን ቦታችን የምናውቀው? እንዴ አልችልም ስጦታዬ አይደለም ብንል በእውነት ምንድን ነው? እና እንዴ ያለሙያ ቅኔ ይቀኛሉ እንዴ? ያለሙያ ይቀደሳል እንዴ? አሁንም ስብከቱ ጋስ እንዲሁ በቃ ገና ለገና እንዴ መምህር ገሪ ስለተባልኩ ብቻ በሁሉም ጋር ሆነ አለብኝ እንዴ? እናም ጸጋችን ለይተ ነው እንደ ጸጋና እንደ ዝግጅታችን ብንሳተፍ ውጤታማ እንሆናለን። ሌላው ሚዲያ ላይ ተሳትፎ ብናበዛ የሚለውን እኔ አበረታታለሁ። ይሄን ምለው ምንድን ነው በኢትዮጵያ ቤተክርስቲያናችን ሚዲያ ላይ የምሰራ ለ6 ዓመት የታዘብኩት እጅግ በጣም የቤተክርስቲያን መምህራን አሏት ቤተክርስቲያን ለካ ሸፍነናቸው ነው የሚል ስሜት የተሰማኝ።
በጣም ባለሙያዎች ቢናገሩ የሚደመጡ በክፍለ ሀገርም በአዲስ አበባም ይሄን ብለው ምንድነው እናወጣቸው እነሱንም እንዲህ ቤተክርስቲያን ተጠቀምባቸው። እናም ደግሞ አንዳንዴም በደንብ እየቻሉ መምህራን በትህትና ከኔ የተሻለ ሌላ አለ በሚልም ወደ ሌላ እድል ሲሰጡ ድንገት ያ እድል የተሰጠኝን ያበላሽቸው ሊሆን ይችላል እና አንዳንዴ ትህትናው እንዳለ ሆኖ በተዘጋጃችሁበት ጉዳይ ግን ሚዲያን ከፊት ብንሆን መልካም ነው። አንዳንዴ ወንድሞቼ በምንም መልኩ አሉታዊ መናገር አልፈልግም። ቲክቶክ ላይ መሳሰለው በጣም የሚሰሩ ልጆች አሉ፣ ግን አቶ ናቸው ድቁናም የሌላቸው ሊሆን ይችላል። እንደኔ ግን በጎ ነው እይታዬ። እኛ ልንሰራው የሚገባውን እኮ እየሰሩ ነው። ስለዚህ እኛ የት ሄደን ነው? እሺ ሊቃውንት የት ሄደው? እኛ ስል ቤተክርስቲያን አገልጋዮችን ወክዬ ነው። ሌሎችን ለመንቀፍ ከመሮጥ ይልቅ እሺ መምህር እነከሌ የት ሄደው ነው? ያ ማለት ካሜራ እየሸሸን ወይ አውደ ምሕረት እየሸሸን አይ ከኔ የተሻለ ከሌ እዚህ ላይ ይናገር እያልን ትህትናውም ሊሆን ይችላል። ግን እኮ ከኛ የሚጠበቀውንም ድርሻን አለመወጣት ራሱ አያስጠይቅም ወይ? ሌላው የሚተጉትን ማገዝ ጥሩ ነው ብዬ አስባለሁ። በአጥቢያ ደረጃም በጣም የሚተጉ ሰባኪያንን ሌላው ሰባኪ ወንጌል ሆኖ ሰባኪውን ማያግዛለ። የስብከት ወንጌል ክፍል አንድ እንጀራ እየበላን አንዱ ለጉባኤውን ሰፊ ለማድረግ ይበረታል፣ ሌላኛው ደግሞ ይሄ የኔ ጉዳይ አይደለም ይላል። ራሱ አንድ አይነት መሰረት ላይ ሆነን ሌላ አይደለም። ስለዚህ የሚተጉትን ማገዝ ቢያንስ በተመሳሳይ አገልግሎት ላይ ያለነውን ያ መምህር ምን እየሰራ ነው? እሱ ቢያስተምርና የመራ ግብር አልመራለትም፣ ቢያንስ ታምረ ማርያም አላነብለትም፣ ምስክርነት አልሰጥለትም። አሁን ምንድነው ሌላው ሲያገለግል ሌላው የመሸሽ አንዳንዴ እንቅፋት የመሆን ይታያል እንደየአጥቢያው ሁኔታ። ከዚህ አንጻር የሚተጉትን ማገዝ ነው። በዚህ አጋጣሚ የሚተጉት ስል የግድ ፔሮል ላይ ያለን ብቻ አይደለንም። የቤተክርስቲያን ፔሮል ላይ የሌሉ ለቤተክርስቲያናችን ከፍተኛ አገልግሎት እየሰጡ ያሉ መምህራን አሏት፣ እግዚአብሔር ይመስገን። እነርሱንም ማገዝ አለብን። አንዱ ለአንዱ እገሌ እኮ እንዲሰሎን ነው እዚህ አልተማረም እዛ አልገባም ከምን ይልቅ ነፍስ እያዳነና የቤተክርስቲያን ስርዓት እየጠበቀልን ከሆነ እናግዘው፣ እንደ ተቋምም እንደ ግለሰብም። ሌላው መተራረሚያ አውዶች ቢኖሩን ጥሩ ነው። ለዚህ ነው ኃላፊዎች ቢኖሩ የምንለው። መተራረሚያ አውዶች እንደዚህ ራሳችን የምናይበት አውዶች ድንገት በሀገረ ስብከት በወረዳ ቤተ ክህነት ካልሆነ ደግሞ በወንድማማችነትም ይህን መስመር ከፍተን መተራረሚያ አይነት እንደዚህ ራሳችን የምናይባቸው መድረኮች ቢኖሩ። ሌላው ካህናቱን መጠቀም ላይ ብናዘወትር ነው። አጥቢያ ላይ ያለን በርካታ ካህናት ንስሐ ልጆቻቸውን እየሰበሰቡ እያስተማሩ ነው። ምን እያገዝናቸው ነው? እኛ በጽሁፍ በማስተማር በማገዝ በካውንስሊንግ ካህናቱን መጠቀም የትኛውን መንገድ ይሁን መጨረሻው ካህኑ ጋር ነው። ምስጢር የሚያሳትፈው በሃይማኖቱ እንዲጸና የሚከታተልልን እና ለካህናቱ ቅርብም እንደሆን ያልጀመሩትን እንዲጀምሩ ብናግዝ የጀመሩትን ደግሞ ልጆቻቸውን ብንይዝላቸው አጠቃላይ ለካህናቱ ለአብነት መምህራኑ ቅርባቸው ብንሆንና በነገሮቻችን ሁሉ አጋዥ ብንሆን። ሐዘን ሰባኪ ይፈልጋሉ፣ ሰርግ የልጆቻቸው ሲኖር ሰባኪ ይፈልጋሉ። እንዲህ ያለ ቦታ ላይ ቀዳሚ ብንሆንላቸው ብናግዛቸው። የመጨረሻው መከባበሩን ብናጠናክረው ነው። መከባበሩን በማጠናከር ከተቋም እስከ ግለሰብ ነው። በእውነት መምህራን አንዳንዴ ቤተ ክህነት ሲሰደብ ኮሜንት ከሚሰጠው ከ8 በላዩ 10 ሰው 15 ሰው ኮሜንት ቢሰጥ ያየሁት ነው። ከ8 በላዩ የቤተ ክርስቲያን እንጀራ የሚበላ ነው። የቤተ ክህነት መሰደብ እኔን አይመለከተኝም ወይ? እንጀራ ይዛ አይደለም። አሁን መከባበሩን ስንል ብዙ የምናዝንበት ነገር አለ። ግን እኮ ቤታችን ሲወቀስ እኔም እየተወቀስኩ ነው፣ ሲመሰገንም እየተመሰገን ወደድንም ጠላንም የቤተ ክርስቲያን አካል ነን። ይህን ያልኩት ልክ እንደዛ ሁሉ አንድ ሰባኪ ወይ በተለየ መንገድ የተለየ አገልግሎት ጠንክሮ እንደሆነ ስናበረታተው ብዙ አንታይም። መከባበሩን ደግ አረገ መልካም ነው። ክፍተት ካለ ደግሞ ፌስቡክ አይደለም ፌስ ቱ ፌስ ማን ከለከለን? መከባበሩን አገልጋዩን ባናደናቅፈው፣ ተቋማትንም እንደዚሁ ሀገረ ስብከት ሲተች ብፁዓን አባቶች ሲተቹ አብሬ ከተቸው ታዲያ ጠበቃነት የቱ ጋር ነው? ስህተት እንዳለ ክፍተት እንዳለ ሁላችንና ምናምነው ጉዳይ ነው። ግን የኔ ቦታ የቱ ጋር ነው? ማባባስ ነው እዛ ላይ ይበላቸው እንዲበላቸው እንዴት እንዲላሉ ነው ወይስ እንደው አጠይመን ከባት ያበሳውነን ወደ መፍትሄ ህዝባችንን መምራት ነው? ከዚህ አንጻር መከባበሩን አውደ ምሕረት ላይ ራሱ የመከባበሩ መንገድ ከልብ የሆነ ሰባኪያኑን መምህራኑን ለምሳሌ አንዳንዱ የአብነት መምህራን የሚጋብዙት ድንገት የአብነት ቀበስ መምህራን ይሆናሉ። ቴዎሎጂውን የሚጋብዘው በቴዎሎጂ ያለፈ ሊሆን ይችላል። ስለዚህ በቴዎሎጂ መንገድ የመጣው መምህር
ድንገት ያብነት መምህሩ ጀርባ ሊሰጡት ይችላሉ። ከማስተናገድ እስከ ማስተዋወቅ ላይ መለከታቸው ይችላል። አንዳንዴ እንዲህ አይነት የሆነ ክፍተት ይታያል። አንዳንዴ ልክ ስለ ዘረኝነት እንደምንቃወም ሁሉ የሆነ የቡድን ስሜት ያለ ይመስላል። ያ እንዳይኖር ግን ቢያንስ እኛ መከባበሩን እናጠናክረው። ሁሉም የኛው ነው። ችግር ካለ ለመወቀስም አለቃ አለን፣ ሰበካ ጉባኤ አለን፣ የቤተክርስቲያን መዋቅር አለ። እያንዳንዱ አካል ጥፋት ካጠፋ ጥፋቱን ጠብቆ ማህበረ ካህናት አሉ፣ ወንድሞች አሉ እና ግን መከባበሩን ብናጠናክር ህዝቡ የሚፈልገው ይህንን ነው። የኛ መከባበርና ቤታችንን ማክበር አዎንታዊ ገጽታ ሊገነባ ይችላል ነው። አመሰግናለሁ። እሺ አመሰግናለሁ። ብዙውን ተናግረውታል ቀሲስ። በመጀመሪያ ደረጃ በቀረበው የመነሻ ሐሳብ ከመዋቅሩ ከፍ ብሎ ራሱ ሰውየው ላይ ያነጣጠረ ስለሆነ እንዲህ አይነት ነገር መለመድ አለበት። ብዙ ጊዜ ችግሮች ሲነሱ ወደ ላይ ነው የምናነሳቸውና እኛ እዚህ ጉዳዩ የሚመለከተን ስልጣኑ ያለን አካላት ስለሆነን ያለ ነው እኛ ላይ ማተኮሩ ጥሩ ነው። የመጀመሪያው ቻሌንጅ እንዲህ አይነት ቅድም መምህር አንድነት እንደተናገረው እንዲህ አይነት ጉባኤ አለመኖሩ ነው። ራሳችንን አለማየታችን፣ ቁጭ ብለን አለመነጋገራችን ነው እንጂ ብንነጋገርና ራሳችንን ብናይ ብዙ ነገር እንቀርፋለን። እርግጠኛ ነን አሁንም ራሱ የምንወስደው ብዙ ቤት ይሰራል። እሱ ነው። ሌላው ግን እኔ ወደ ውስጥ ስንመለከት ራሳችን ላይ ብዙ ጊዜ የሚታዩት የዝግጅት ማነስ አለ። አንድ ሰው በተሰጠበት ሙያ በቆመበት ሙያ ላይ የዝግጅት ማነሶች አለ። የዝግጅት ማነስ የምለው ከእውቀት የመጣ ብቻ አይደለም፣ የቸልተኝነት ማለት ነው። አንዳንዴ በጣም ነው የምናዝነው። የሆነ ቦታ ላይ ቆይተን ዝም ብለን አውደ ምሕረት ላይ የምንቆም ሰዎች ሁሉ አለን እና ምንድን ነው ይሄ? ጉባኤውን መናቅ ነው? በራስ መተማመን ነው? በጣም ከባድ ነው፣ ደግሞም ያዋርዳል። አይዋለሁ እና ልክ አሁን ቀዳሲያኑ ቅዳሴ ካለባቸው እንደሚዘጋጁት ሰባኪውም ልክ እንደዚህ ቀድሞ ሄዶ የጥሞና ጊዜ ሁሉ ያስፈልገዋል እና አንዳንድ መምህራንን አያለው ለ11 ሰዓት ጉባኤ 9 ሰዓት የሚሄዱ አሉ። ጉባኤ ያለኝ 11 ሰዓት እኮ ነው ትደርሳል። የለም እዛ ቁጭ ብዬ ማየት አለብኝ የሚሉ። አንዳንዱ ደግሞ 5 ጉዳይ ላይ አለክልኮም ወጥቶ የሆነ ነገር ተናግሮ። ስለዚህ የዝግጅት ማነስ ከምን እንደሚመጣ የሚያውቀው ራሱ ሰውየው ስለሆነ ያ ቢስተካከል ጥሩ ነው። ሁለተኛው ስብከቶቻችን ተከታታይና ወጥነት ይጎድላቸዋል። ቅድም እንደተባለው ማለት በተለይ አጥቢያችንም ላይ ቢሆን ተከታታይ ወጥ የሆኑ ተጨንቀንና ተጠበን የምናቀርባቸው መሆን አለበት። 2-3 ሰው ይገኛል። በነገራችን ላይ ሰዎች ይታዘቡናል እና እኛ ልክ ስናስብበት ይላል መጽሐፉም እኛ ስንጨነቅ የሚረዳን እግዚአብሔር ነውና የሚሰሙ ሰዎች አሉ፣ ይነግሩናል። ስለዚህ ወጥነት ተከታታይነት ይጎድላቸዋል። ሌላው ቅድም ቀሲስ እንደተናገሩት አሳታፊነት። እኔ አሁን እዛው ደብራችን ላይ ያለውን ነው እንደ ስብከተ ወንጌል አገልጋይ ኃላፊም አውደ ምሕረቱ ላይ ኃላፊነት በተሰጠን ቦታ ላይ ያለውን ነገር ነው እየተናገርኩ ያለሁትና አሳታፊ አይደለንም ማለት አውደ ምሕረቱ ላይ የሰንበት ትምህርት ቤት ወጣቶች፣ ካህናት፣ የአካባቢ ወጣቶችም ቢሆኑ በመዋቅር ውስጥ ያሉ ማለት ነው፣ የጽዋ ማህበራት፣ እነዚህ በሙሉ መሳተፍ አለባቸው። ጉባኤ ከማስተናበር እስከ ማዘጋጀት በስብከተ ወንጌሉ ስር ሆነው ማለት ነው እና ቀርበን ይሄንን ስራ ብንሰራ ጥሩ ነው። የማሳተፍ ብቻችን አንዳንድ ቦታ ላይ አያለው የተረኛው ሰባኪ ወንጌል ራሱ ድምጽ ዋጋው ይከፍታል፣ ራሱ ወንበር ያመጣል፣ ራሱ ፕሮግራም ይመራል፣ ውዳሴ ማርያም ራሱ ያስተምራል። ሰው ጠፍቶ ነው ወይ? እኔ ቁጭ ብዬ ሳስብ ማለት ነው። እኔ አሁን በሄድኩበት ሰንበት ተማሪዎቹ ቅኖች ናቸው። የተወሰኑ ሰዎችን ሴሌክት አድርጎ እኮ በእኔ ተራ እንዲያድርጉ ማለት ነው ኃላፊነቱን እኔ ወስዳለሁ ማለት ነውና ብቻችንን ስንሆን ሊሰለችም ይችላል እውነት ለመናገር እና እንደ መዋቅርም እንደ ራሳችንም መዋቅር ውስጥ ያሉትን ይሄ አጋር የማብዛት ጠላት የማብዛት ሳይሆን አጋር የማብዛት ነገር ብዙ ጊዜ አይሰራም። ገለልተኛ ነው የሚሆኑት። ለምንድን ነው ገለልተኛ የሆኑት እነሱ የሚለውን ነገር ማጥናት ነው። ሌላው ከአውደ ምሕረቱ አለመውጣት። አሁን የሰንበት ትምህርት ቤት ወጣቶች ድሮ አዳራሹ ውስጥ ብቻ ነበር የተወሰኑት። አሁን ወጥተዋል። አንዳንድ ጊዜ በዩኒቨርሲቲያችን በከፍተኛ ትምህርት ተቋሞቻችን የሚሰራውን የርቀት ትምህርት ሁሉ የሰንበት ትምህርት ቤት ወጣቶች እየሰሩ ነው፣ እየወጡ ነው። ሆስፒታል ላይ ይወጣሉ፣ እስር ቤቶች ላይ ይወጣሉ፣ ለቅሶ ቤት ላይ ይወጣሉና ስብከተ ወንጌሉን ይሄን ማድረግ ያለበት እና ወተን መስራቱን አንዳንድ የቀብር ቦታ ያላቸው ቦታዎች ድንገት ሐዘን ገጥሞን በምንሄድበት ጊዜ በጣም ነው የምናዝነው። ብዙ ሰው ነው የተሰበሰበው፣ ግን ያ ሁሉ ሰው ዝም ብሎ ነው የሚሄደው። እዛው ያሉ ሰዎች ናቸው በድንገት ለማስተማር የሚችሉ እና ያንን እዛ እንትን ውስጥ ምንድነው እቅዱ ውስጥ ማስገባትም ያስፈልጋል እና አካባቢያችንን ማየት የግድ አውደ ምሕረት ላይ
ልክ ይሄ የሰለጠነ ዝንጀሮ የሚሰራዋል እንደሚባለው አንድ ሰው ሱቁ ውስጥ ቁጭ ብሎ የመጣውን ሰው ብቻ የሚያስተናግድ ከሆነ ይሄ ምንም ዋጋ የለውም። የያዘውን ፕሮዳክት ይዞ ወደ መንደር መግባት አለበት። ስለዚህ እኛም ከአውደ ምሕረቱ ወጣ ባለመልኩ ለመስራት ብናስብ ነው ለጊዜው ያለኝ።